ድንግል ማርያም ፈጣሪ ናት ወይስ አይደለችም? ድንግል ፈጣሪዋን ወልዳለች። ፈጣሪ ናት አይደለችም? ለጠየቁኝ ጥያቄ መልሱ ተመቾትም አልተመቾትም ድንግል ፈጣሪዋን ወልዳለች። እሱማ ልክ ነህ፣ ሁሉም ያምነዋል። እኔ አሁን የጠየቅኩህ አያምኑም እርሶ። ያው እንግዲያውስ ድንግል ማርያም ፈጣሪ እንደሆነች እኔ ማስረጃ ላምጣ። አሁን አዳም ፈጣሪዋን አንድ ጊዜ በቃ ጠየቁኝ። ያሉት አሁን እርሶ መጀመሪያ ክርስቶስ ኢየሱስን ሳያውቁት ማርያም ላይ ነው የተንጠለጠሉት። ፈጣሪ ሳለ አሁን የውይይት አካሄድ እኮ አለው አይደል? እሳቸው የጠየቁ ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ቤተክርስቲያን ደቂቃ ነው መሰጣቸው። እሺ መሰጣቸው አይደለም። አሁን ውይይት ስለሆነ አንተም ታወራለህ እሳቸውም ታወራላችሁ ነው። ለእናንተ 7 ደቂቃ ምናምን ሰጣለሁ ለሁለታችሁ ብቻ እንድታወሩ፣ ከዛ ሌላ ሰው ስላለ እንድናወራው ሁላችንም ነው። አሁን እሳቸው የጠየቁ ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ፈጣሪ ናት ወይስ አይደለችም ብለው ሲጠይቁ አዎ ፈጣሪ ናት ወይም አይደለም ፈጣሪ አይደለችም፣ ቤተክርስቲያናችን ይህን አታስተምርም ብለህ መናገር ትችላለህ። ያ እኮ ስማኝ፣ እኔ ደግሞ ሶፊ ኦልሞስት ምን መሰለህ ያልገባኝን ነገርን ነው ነገር ጥያቄያቸው ላይ አይደለም እኔ መልሼላቸው ድንግል ፈጣሪዋን ወልዳለች ብዬ ከመለስኩላቸው በኋላ እኔ ማለት እኮ እያሉ ቁጭ ብለው እኔ እያዳመጥኳቸው ያልሆነ ሀሳብ እንዲያወሩ አልፈልግም። አይደለም አንድ ነገር ያሉ አንተ የምትፈልገውንማ ካወሩ ተደዋውላችሁ ነው የምታወሩት። አንተ የማትፈልገውን ስለሚያወሩ ነው እዚህ የመጣ ነው እኮ ገባ። የተለየ ሀሳብ የሚያስተናግድ ነው። ስለዚህ ስንት ደቂቃ ነው ጥያቄያቸውን? እሺ በደቂቃ ገድብልኝና ሀሳባቸውን ይጨርሱ። ሀሳባቸውን አይሰጡም እሳቸው። ለእሳቸውም ሀሳብ እንዲሰጡ አይደለም እድል የሰጧቸው እንዲጠይቁ ነው። ሲጠይቁ አንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ድንግል ቅድስት ድንግል ማርያም ፈጣሪ ናት ብላችሁ ታምናላችሁ ታስተምራላችሁ አሉ። አንተ ደግሞ አይ እኛ ቅድስት ድንግል ማርያም ፈጣሪ ናት ብለን አናስተምርም አናምንም። አዎ ቅድስት ድንግል ማርያም ፈጣሪ ናት ብለን እናምናለን መጽሐፍ ቅዱሳዊ ስለሆነ ብለህ ማለት ትችላለህ ነው የእሳቸው ጥያቄ። በቃሽ እኔ አሁን እሳቸው ድንግል ፈጣሪ ናት ብለው ጠይቀውኛል። ድንግል ፈጣሪዋን ወልዳለች ብዬ አምናለሁ። ታምናለች ቤተክርስቲያን። ይቀጥሉ እኮ ቅድስት ድንግል ማርያም ፈጣሪ ናት ወይስ አይደለችም? ድንግል ማርያም ቅድስት ድንግል ማርያም ፈጣሪዋን ወልዳለች እኮ አልጠየቁህማ እሳቸው እኮ እንደዛ ብላ ጠየቁኝ እኮ። አይ አላሉ። ቅድስት ድንግል ማርያም ፈጣሪ ናት ወይ ነው ያሉት እንጂ ፈጣሪን ወልዳዋለች አላሉ። እኔ እኮ አሁን ይኸውልህ አንተ እንደምትፈልገው ወይም እናንተ እንደምትፈልጉት ለጆሮአችሁ በሚመች መልክ ሶፍት ሆኜ አልገባላችሁ። መልስ መልሻለሁ። ድንግል ፈጣሪዋን ወልዳለች። እሺ በቃ ቆይ ሚዩት ያርግና አንዴ መስፍን ያለ መስፍን ኦርቶዶክስ ወይም ዲያቆን አዳነ አሎ መስፍን ያለ አሎ እኔ መልሰዋለሁ። ችግር የለም። እሺ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያም ፈጣሪ ናት አይደለች? ኦኬ ስለዚህ አይደለችም ስላሉ መርጌታ ጽጌ ስትወጣው እርስዎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያምን ፈጣሪ ናት ብለው ያምናሉ ብለው ነው የሚከሱት እርስዎ? አዎ ማስረጃ አምጡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋልድ መጻሕፍት፣ በዜማ መጻሕፍት በተማርነው በግዕዙ እስከ አማርኛው ይሄ መጽሐፈ ዚቅ ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት የሚያሳትመው ለሊቃውንት ብቻ፣ ለዜማ መምህራን፣ ለቅኔ መምህራን፣ ለቀሳውስት ብቻ እየታተመ ለቤተ ክርስቲያን አገልግሎት የሚውል የዜማ መጽሐፋችን ነው። እዚህ መጽሐፍ የካቲት ኪዳነ ምሕረት የሚዜመው ዜማ እንዲህ የሚል ቃል አለው። ካስፈለገ ገጽ 144 ትክክል አይደሉም እኮ ግን ያውጡና ያንብቡት። አውጡና አንብቡት ማስረጃ። የእሱን ገድል አላወራም። የእሱ መጽሐፍ እንደሚለው አይደለ። እሺ መጀመሪያ እያወራን ያለ ነው አይደለም። እንዲናድርጋሽ አዳምጠኛ አንድ ጊዜ እንዲናድርግና መጽሐፍ ቅዱስ ፈጽሞ አይደለም። ይሄው እኔ ኦርቶዶክስ አይደለም መጽሐፍ ነው የኔ ጥያቄ። የኢትዮጵያ መጽሐፍ ቅዱስ አይደለም ያዙት። መጽሐፍ ቅዱስ አይደለም ያዙት። አንዴ ቆኔ ልጠይቃችሁ
የኢትዮጵያ ኦርቶዶክስ ቤተክርስቲያን ከምትጠቀምባቸው መጽሐፍት ውስጥ ወይም ለአስተምሮ ከምትጠቀምባቸው መጽሐፎች ውስጥ አንዱ አይደለም ወይ እሳቸው የያዙት? መጀመሪያ ኢየሱስን ያውቁታል ወይ? እዛ ጋር እኮ ነው አይደለም። በቆያ ምን ያገናኘዋል ከሱ ጋር? አይደለም እንትና መስፍኔ ያወራል። ወላጁ እያለ ተወላጁ ላይ ለምን ያወራል? መጀመሪያ እዚህ ላይ ለምን ያወራል? አይደለም። ይሄው መስፍኔ እሳቸው የያዙት መጽሐፍ እሺ፣ ለኔ እድል ስጡኝ እኮ ለመስፍኔ እድል ስጠው። እድል ስጡኝ። እሳቸው የያዙት መጽሐፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምበት መጽሐፍ ነው አይደለም? ተቀበለዋለህ? መልካም። አንደኛ ነገር አይደለም ወይ? አይ ተሐድሶ በራሱ እያሳተመ ስለሆነ አልቀበለውም። አትቀበልም? አይ ከቤተ ክርስቲያን አንጻር ሳይሆን እያዳመጥከኝ። እሺ ራሳቸው ኤዲት እያደረጉ የሚፈልጉትን እየጨመሩ ስለሆነ ተሐድሶች ያን አልቀበልም። እነሱ የሚገልጡትን አልቀበልም። ኦኬ። ስለዚህ ቤተ ክርስቲያን እያጣራች ስለሆነ ወይ አዳምጠኝ። ካሜራቸውን ወደ መጽሐፉ ያርጉና አንብበውና መጽሐፉ ልክ ነው ልክ አይደለም ብለህ መሞገት ትችላለህ እኮ። ቤተ ክርስቲያን እያጣራች ስለሆነ አሁን እየተረዳኝ ከሆነ ማለት ነው። አንደኛ ነገር ቤተ ክርስቲያኗ እያጣራች ነው። እንደዚህ አይነት ነገሮችን እልባት እየሰጠች ነው። አንደኛ እልባት መስጠቱ ውስጥም የተገባው ከምን አንጻር ነው ከተባለ የራሳቸውን እያስገቡ ቃላት እየጨመሩ ስለሆነ ነው። ያብሩትና ያሳዩ፣ በአደባባይ ያሳዩ። እሳቸው እንዳሉ በቤተ ክርስቲያናችን እንደዚህ አይነት አስተምሮ የለም ሙሉ ለሙሉ። ስለዚህ በግልጽ ያሳዩን። መስፍኔ ቃለ ሕይወት ያሰማልን። መስፍን ዲያቆን ዘማርያም ስለመጣ ከፍ አድርገው እኔን ታች አድርገኝ። ዲያቆን ዘማርያም ስላለው በገድላት ጉዳይ ማምንበት ዲያቆን ስለሆነ ይቻላል። እሺ ዲያቆን ዘማርያምን ከፍ አድርገው ወይ ከፍ አድርገው። እሺ እኔ ቦታ አድርገው። ዲያቆን እንኳን ደህና መጣ ዲያቆን ዘማርያም። አሁን ጥያቄያቸውን በአግባቡ ይጠይቅ፣ እኔ ላዳምጥ። እሺ ስለዚህ አሁን እሺ ዲያቆን ዘማርያም እና መምህር መርጌታ ጽጌ ስጦታው ሁለቱ ብቻ ነው የሚያወሩት። ስለዚህ በመሃል መርጌታ ጽጌ ስጦታው ልታግዙ የምትፈልጉ ሰዎች ማገዝ አትችሉም። ዲያቆን ዘማርያምን ማገዝ የምትፈልጉ ሰዎች ማገዝ አይቻልም። ሁለቱ ናቸው የሚያወሩት ማለት ነው። እና ቢጥመንም ባይጥመንም እኔ አሁን ለምሳሌ የራሴ ሀሳብ አለኝ፣ ግን እኔን ሀሳብ አልናገርም። ለምን? ሁለቱ ናቸው እያወሩ ያሉት። ስለዚህ ጣልቃ ባብለ መግባት በገድላት ጉዳይ አንስተዋል። መርጌታ ጽጌ ስጦታው ለምን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወጡ የሚለውን የወንድማችን የተመስገን የጌታ ልጅን ጥያቄ እሳቸው ምን ብለው መለሱ? ከገድላት አንጻር የተጨመሩ ነገሮች ስላሉ ብለው ማብራሪያ ሰጥተዋል። አሁን መቀጠል ይቻላል ስላሉ ለዲያቆን ዘማርያም 5 ደቂቃ ለእሳቸው 5 ደቂቃ እየሰጠን ወደ ውይይቱ እንሄዳለን ማለት ነው። መነሻዎትን መርጌታ ጽጌ ስጦታው በገድላት ጉዳይ ላይ አሁን ማውራት ይችላሉ። ለእርሶ አሁን ልክ ሻርፕ 5 ሰዓት ሆኗል። 5 ሰዓት ከ05 ያቆማሉ። በገድላት ዙሪያ መናገር ይችላሉ፣ ቅድም ያወሩትን። እሺ አመሰግናለሁ። እንግዲህ መጀመሪያ ከመነሻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገድላት መጻሕፍት ላይ መዳን እንዳለ አድርጋ ስለምታምን በጣም የበከተ አስተምሮ በገድላት ውስጥ ስላለ እነዚህ መጻሕፍቶች መታረም አለባቸው ብለን ካቀረብናቸው መጻሕፍቶች ዝርዝር ውስጥ አንዱ ይሄ መጽሐፍ በትልቁ ካደረከው ይሄንን መጽሐፍ ማሳየት ይችላለሁ። መቼ ዓመተ ምህረት የት እንደታተመ የማን የፓትርያርክ ፎቶም እንዳለበት ማሳየት ይችላለሁ። ይሄ መጽሐፈ ዚቆ መዝሙር ነው። ይሄንን ጴንጤም አያውቀውም፣ ማንም ካቶሊክ አያውቀውም፣ ማንም አያውቀውም። እኛም ከቤተ ክርስቲያኒቱ የምንገዛው እንጂ እኛ ራሳችን ይሄን መጽሐፍ አላሳተምንም፣ ልናሳትምም አንችልም። የታተመበት ዓመተ ምህረት ላነበበውና አሳያችኋለሁ። ታህትመ ዝንቱ መጽሐፈ ዚቆ መዝሙር በሳልሳይ በሰለስቱ ዓመተ ፓትርያርክና ለብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አሳታሚ ትንሣኤ ዘጉባኤ ማሳተሚያ ድርጅት አዲስ አበባ 1987 ዓመተ ምህረት ይላል።
የአቡነ ጳውሎስ ፎቶ እዚህ አለ። ይሄ መጽሐፍ እንዳልኋችሁ ሰንበት ተማሪዎችን አይመጥንም። ኢብን ቀሳውስትና ዲያቆናቱን እንኳን አይመጥንም። የመርጌቶች መጽሐፍ ነው። መርጌቶች በክብረ በዓል በንግስ በዓል የሚያዝየሙት ብቸኛ መጽሐፍ ነው። ይሄ መጽሐፍ ዚቅ ዘየካቲት ኪዳነ ምሕረት 144 ገጽ ላይ እንዲህ የሚል ቃል አለው። አሳያችኋለሁ ካስፈለገ። ኑ ንስግድ ወንግነላቲ ለመድኃኒትነ ለማርያም ድንግል ለዘገብረት ብርሃናተ አበይተ ባሕቲታ። ለድንግል ማርያም ብቻዋን ታላላቅ ብርሃናትን ለፈጠረች ለዘገብረት ብርሃናተ አበይተ ባሕቲታ፣ ብቻዋን ታላላቅ ብርሃናትን ለፈጠረች ለእመቤታችን ለድንግል ማርያም ኑ እንስገድላት ለእርሷም እንገዛ ይላል። በተመሳሳይ እዚሁ መጽሐፈ ዚቅ ላይ ዘመርቆሬዎስ የዚህ መጽሐፍ ወይም የዜማ መምህር ካለ ይግባ፣ አይክድም። የለም ካለኝ እኔ ሶፊ መድረክ ቅጠርና አዲስ አበባ የሆነ ቦታ ላይ እኔም ይሄን መጽሐፍ ይዤ ቀርባለሁ። የለም የሚለውን መጽሐፍ ደግሞ ያቅርቡና በሊቃውንት መካከል መነጋገር እንችላለን። እርግጠኛ ነኝ ቅዱስ መርቆሬዎስ ላይ ንዜኑ ዘመርቆሬዎስ ሂሩተ ትሕትና ወየዋሃተ ዘሰቀሎ ለሰማይ ከመቀመር ዘአሰርገዋ ለምድር በስነ ጽጌያት ተሰቅለ ዲበ ዕፅ በእንቲአነ። ኑ የመርቆሬዎስን ቸርነቱንና ምሕረቱን እንናገር። ሰማይን እንደ ዋልታ የሰቀለ ምድርን በአበቦች ያስጌጠ ለሰው ልጆች ቤዛ ሊሆን የተሰቀለ መርቆሬዎስ ይላል ይሄ መጽሐፍ። የለም የሚለኝ ካለ መጽሐፉን ሄዶ ማየትና እንደገና በቀጠሮ መገናኘት እንችላለን። እኔ ይሄንን እንደ ናሙና እንደ ማስረጃ አቀረብኩኝ። በእያንዳንዱ ገድል ብጠቅስ ሁልቆ መሳፍርት የሌለው የቤተ ክርስቲያኒቱ ውድቀት የሆነ የሞት መንገድን የተሸከመ አለ። እኔ ገድል የሚባል አልቃወምም። ሲጀመር ጤናማ ገድልማ ሊኖር ግድ ነው። በመጽሐፍ ቅዱስ እኮ ገድል የሆኑ መጻሕፍቶች አሉ። የቅዱሳን አባቶችን ታሪክ የመዘገቡ ታሪክ መጻሕፍቶች እኮ አሉ። የቅዱሳት ሴቶችን የመዘገቡ እኮ መጻሕፍት በብሉይ ኪዳን አሉ። በአዲስ ኪዳንም እኮ አሉ እኮ ገድል ተብለው ሊመደሙ የሚችሉ። ነገር ግን ገድል ሲባል የክርስቶስን ቤዛነት በመጣስ ጸረ ክርስቶስ በመሆን ክርስቶስን ወደ ጎን ጥሎ እሱ የቤዛ መንገድ የሆነን ገድል ግን ራሱ ጻድቁም አያውቀውም፣ ጸሐፊው ያበላሸው ሊሆን ይችላል። እርግማን ነው የኛ ጥያቄ። በተለይ በዛሬው ውይይታችን የኔ ጥያቄ ድንግል ማርያምን ፈጣሪ አድርጓታል። የፈጣሪ እናት መሆኗንማ ሁሉም ክርስቲያን የሆነ ዓለም ያምናል። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ በፍጹም ሰውነት እንደወለደችው ከአብ ያለ እናት ቅድመ ዓለም ድህረ ዓለም ደግሞ ከመቤታችን ያለ አባት መወለዱን ማንም ያምናል። ክርስቲያን ነኝ የሚል የመጀመሪያው የክርስትና ትምህርቱ ይሄ ነው። ነገር ግን እመብርሃንን የጌታችንን የአምላካችንን እናት ፈጣሪዋን ወለደች በማለት ፋንታ እሷ ራሷ ፈጣሪ ናት፣ ሰማይና ምድርን ፈጥራለች፣ ታላላቅ ብርሃናትን ብቻዋን ፈጥራለች ብሎ ማለት ግን እርግማን ነው፣ ኑፋቄ ነው፣ ጣዖታዊ ልምምድ ነው። ድንግል ማርያምን ማክበር በዚህ መንገድ አይደለም። ብፁዕ ቅዱስ አቡነ ማትያስ ባለፈው ዝክረ ኒቅያ ስብሰባ ላይ እኮ አዋልድ መጻሕፍቶቻችን ላይ ችግር አለ፣ በሊቃውንት ጉባኤ ሳይታረሙ ማለት የለባቸውም ብለው ሰዓት ጨርሰዋል። ይቅርታ ዘማርያም መቀጠል ይችላል። ከ6 ሆኗል።
ሰዓት የምታሳዩኝ ሰዎች እኔ ስለማይ ነው። ልክ ከ11 ሲጀምሩ እኔ ሰከንዶቹን ስለማያቸው ነው። እኔ ጋር ሰከንድ ስላለኝ ነው። ዘማርያም መቀጠል ይችላሉ። እሺ እግዚአብሔር ያክብርልኝ። የኔንም በትልቁ ታደርግልኝ ደስ ይለኛል። አሁን እሳቸው ከገለጹት ነገር ላይ ያነሳው ጊዜ ከምገድል መጽሐፍ ቅዱስ ማስረጃው እናቅርብ። መጀመሪያ መጽሐፈ ዚቅ ወመዝሙር የሚለው ለዘገብረት ብርሃናተ ባህቲታ የሚለው ለዘገብረት ማለት ሲጀመር የፈጠረች ማለት ነው። ሲጀመር ቤተክርስቲያናችን ኢየሱስ ክርስቶስን ፈጣሪ ትላለች እንጂ ድንግል ማርያምን ፈጣሪ አትልም ብላም አታውቅ። ይሄን መስታወቁ ዘመስቀል ላይ በግልጽ ቤተክርስቲያን ቃል በቃል ለእሉ ክሌቱ ፍጡራን በማለት እመቤታችንን ፍጡር መስቀልንም ፍጡር በማለት ትታወቃለች። የተጠቀሙትን ጸያፍ ቃል እዚህ ጋር መጠቀም አልፈልግም። የበከተ ምናምን አንደኛ እንደ እድሜያችን መናገር አለብን። ጸያፍ ቃል ከአፋችን ማውጣት የለብን። ማስረጃና ማስረጃ ብቻ ማቅረብ ነው። ለዘገብረት ማለት ገብረ ለሴት ሲሆን ደግሞ ገብረት ሲባል ፈጠረች ማለት ነው። ማሳያዎችን እናቅርብ ከመጽሐፍ ቅዱስ ማለት ነው። ያው ከመጣሽ ማርያም ታምጣሽ ብለን ማለት ነው። ለምሳሌ በመጽሐፍ ቅዱስ ላይ ገብረ የሚለው ቃል ለእግዚአብሔር በመፍጠር አንቀጽ ይነገራል። ለምሳሌ ራእይ ዮሐንስ ምዕራፍ 14 ቁጥር 7 ላይ እንመልከት። እንደዚህ የሚል ቃል ማለት ነው። በታላቅ ድምፅም የፍርዱም ሰዓት ደርሷልና እግዚአብሔርን ፍሩ ክብርን ስጡት ካለ በኋላ ሰማይና ምድርን ባህርንም የውሃንም ምንጮች ለሰራው ስገዱለት። አሁን ለሰራው የሚለው ቃል በግዙም እንደሚለው እዚህ ጋር ብንቀይረው በግዙ ምብሪ ነገር ለዘገብረ ይላል። ለእግዚአብሔር ሲሆን ለሰራው ማለት ለፈጠረው ማለት ነው። ምንም ጥያቄ የለውም። እዚህ ጋር ሰማይና ምድር ለፈጠረው ለዘገብረ ይላል። ለዘገብረ ማለት ግን በሙሉ ግን በቃ እንደው የፈጠረች ማለት ነው አይደለም። ለምሳሌ በኦሪት ዘፍጥረት ምዕራፍ 27 ቁጥር 17 እንመልከት። 27:17 እንዲህ ይላል፣ ርብቃም የሰራችው ምግብ የሰራችውን ጣፋጭ መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው ይላል። የሰራችውን የሚለው በግዕዙ ምንድን ነው የሚለው? ተመልከቱ ጋር ዘገብረት ውስተ እዴሁ ለያዕቆብ ወልዳ ነው የሚለው። ዘገብረት ስለሚል ምግቡን ፈጠረችው እያለ ነው። ዘገብረት የሚለው ቃል ባገኘን ቁጥር መፍጠርን ብቻ የሚገልጽ አገባብ ነው አይደለም። በቀዳሜ ገብረ እግዚአብሔር ሰማይ ወምድረ ስንል በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ እንላለን። እዚህ ጋር ግን አይ ዘገብረት በግዕዝ ባገኘን ቁጥር ግን መፍጠርን ነው ብቻ የሚገልጸው እንዴት እንላለን? ምክንያቱም ኦሪት ዘፍጥረት ምዕራፍ 27 ቁጥር 17 ላይ የሰራችውን ምግብ ምን ብሎ ገልጾት እናገኛለን? የሰራችውን ነው የሚለው። ግን በግዕዙ ምን ብሎ ይነግረናል? ይሄኛው እዚሁ ቃል ዘገብረት ነው የሚለው። ታላላቅ እንደውም እንዳያስቷችሁ ተጠንቀቁ የሚለው የሊቃውንት ጉባኤ እኚሁ የተሐድሶ መናፍቃን ያወጡን ጥያቄ የሊቃውንት ጉባኤ ሲመልስ ምን ብሎ ነው የመለሰው? መጽሐፈ ዚቅ ላይ ያለው ለዘገብረት የሚለው ተአምራተ ባህቲታ ነው የሚለው። ብርሃናተ የሚለው ተአምራተ ባህቲታ ብሎ በዋናው በድጓው እንዲታረም የሊቃውንት ጉባኤ አዟል። ስለዚህ ዘገብረት ማለት የፈጠረች ድንግል ማርያም ፈጠረች የሚል ትምህርት ነው የለንም ሲጀምር። ገቢረ ተአምራት ታደርጋለች፣ አዎ ታደርጋለች። በማን? በእግዚአብሔር ኃይል። ምን ጥያቄ ያለው? ስለዚህ ለዘገብረት አሁን እዚህ ጋር ዘገብረት ስለሚል አሁን የያዕቆብ እናት ርብቃ ፈጠረች ማለት ነው። አንደኛ ሌላ አንድ ማስረጃ ልጨምር። ገብረት የሚለው ቃል ለሴት በሚነገርበት ጊዜ መፍጠርን ብቻ ሙሉ ለሚናገር ሰው ማለት ነው። መጽሐፍ አስቴር ከመጽሐፍ ቅዱስ የምንወስደው ከየትም አንወስድም እኛ። መነሻችን መጽሐፍ ቅዱስ፣ መዳረሻችን መጽሐፍ ቅዱስ ስለሆነ ማለት ነው። መጽሐፍ አስቴር ምዕራፍ 6 ቁጥር 14 ላይ እንደሚል ቃል እናገኛለን። 6:14 ላይ እነርሱም ሲናገሩ ሳሉ እነሆ የንጉሡ ጃንደረቦች መጡ፣ አስቴርም ወዳዘጋጀችው ግብዣ ይላል ይመጣ ዘንድ ሃማን አስቸኮሉት ይላል። አስቴር ያዘጋጀችው ምን ይላል እዚህ ጋር ተመልከቱ። ዘገብረት አስቴር ይላል። አስቴር የፈጠረች ነው እያለ ነው። ምክንያቱም መጽሐፍ እዚህ የጻፈው እኮ በግዕዝ ነው። ዘገብረት የሚለው ቃል ለሴት አንቀጽ ነው የሚነገረው አይደል? እመቤታችን ሴት ስለሆነች በተጾታ የፈጠረች ማለት ነው። ይህ እኮ መጽሐፍ ቅዱስ ነው።
ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን መጀመሪያ መጽሐፍ ቅዱስ ላይ እንግባባ። መጀመሪያ መጽሐፍ ቅዱስ ላይ ራሱ ከተሐድሶ መናፍቃን ጋር ልዩነት አለን። ውሸት ነው የምትናገሩት ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላለችውን ነው። ግዕዝ እናውቃለን፣ መርጌታ ነበርኩኝ፣ ቅኔ ተምሬያለሁ በማለት ሰው አያነብም በማለት መጽሐፈ ዚቅ የፈጠረች አይልም ቃሉ በግዕዝ ያለውን እኮ ነው። ለዘገብረት ይላል መንክራተ ባህቲታ ተብሎ በድጓው እንዲታረቅ ራሳቸው የሊቃውንት ጉባኤ ጽፈው አስተካክለውታል። ምንም እኛ አይደንቀም። ስለዚህ ለዘገብረት የሚለው ቃል መፍጠርን ብቻ የሚገልጽ ቃል አይደለም፣ መስራትን ማበጀትን ነው። ስለዚህ ገቢረ ተአምራት ማድረግ ድንቅ ተአምርን መስራት ይደረጋል። አዎ መንክራተ ብርሃናት የሚለው ዘማሪያም ሞልቷል። ሰዓት ጨርሳል። ዘማሪያም ቴንክ ዩ። እሺ መርጌታ ይቀጥሉ። ሚዩት አድርገዋል። እርሶ ሚዩቶትን ያሱ። ኮፒ ሊንክ ሼር አድርጉት፣ ታብታብ አድርጉት። ከታች ያላችሁ ሰዎች አመሰግናለሁ። በጣም ብዙ ሰዎች ጋር እንዲደርስ እርሶ መቀጠል ይችላሉ። ዲያቆን ወንድማችን ዲያቆን ዘማርያም ዘገብረ የሚለውን ግስ በአንድ ግስ ብቻ ወይም ደግሞ ፈጠረ በሚለው ብቻ ሊተረጎም እንደማይገባ እንደማይችልም በተለያየ ማስረጃ አቅርቦልናል። ከምግብ ጋር በተያያዘ ሁኔታ ከልዩ ልዩ ገብረ በልዩ ልዩ መንገድ ለሰው ሲሆን፣ ለፍጡር ሲሆን፣ ለሌላ ስራ ሲሆን እውነት ነው እንደዛ ይተረጎማል። ነገር ግን ዘማርያም በሄደበት መንገድ የማያስሄደን እጅግ አደገኛው ማሰሪያ ቃል አለ። ዘገብረት ኑንስ ግላቴ ለማርያም ድንግል እግዝእትነ ወመድኃኒትነ ለዘገብረት ብርሃናተ አበይተ ባሕቲታ ታላላቅ ብርሃናትን ብቻዋን ላዘጋጀችን በለው፣ ብቻዋን ለሰራችን በለው፣ ብቻዋን ለፈጠረችን በለው፣ ብቻ ገብረን ሰራ፣ አደረገ፣ ፈጠረ። በእነዚህ ግስ ናቸው። አሁን ገብረ የሚለው ግስ ፈጠረ ይሆናል፣ አደረገ ይሆናል፣ ሰራ ይሆናል። ከነዚህ ውጭ ሌላ ትርጉም የለውም። ስለዚህ ብቻዋን ታላላቅ ብርሃናትን ላደረገችን ብንለው፣ ብቻዋን ታላላቅ ብርሃናትን ለፈጠረችን ብንለው፣ ለሰራችን ብንለው ታላላቅ ብርሃናትን ብቻዋን ስለሚል ግን ፈጠረ ከሚለው ጋር የተያዘ ነው። ምክንያቱም በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ገብረ ብሎ ፈጠረ። ስለዚህ ገብረ ለዘገብረት ብርሃናት አበይተ ባሕቲታ ሲል ብቻዋን ታላላቅ ብርሃናትን ለፈጠረች ከሚል ጋር ነው እንጂ የምታዛምደው የምትፈጠው ለሰራች፣ ላበጀች፣ ላዘጋጀች ለውጥ የለውም። ምግብ ቢሆን ልክ ነህ፣ የሆነ ስራ ቢሆን ልክ ነህ፣ ከተፈጠረ ነገር ላይ የሆነ ነገር ማድረግ ሲቻል። ነገር ግን ብቻዋን ለሰራች ካለ ብርሃናትን ካለ ዘገብረ ብርሃናት አበይተ ባሕቲቱ ብቻውን ታላላቅ ብርሃናትን የሰራ እግዚአብሔር ነው ብሎ መዝሙረኛው ዳዊት የዘመረለትን ብቻዋን ታላላቅ ደግሞ ድጓ ላይ ሊቃውንቱ አቃንቶ ድጓ ውስጥ የለም ይሄ ነገር። እንዴ እኔ እኮ የድጓ ተማሪ እኮ ነኝ። ድጓ ውስጥ የለም ይሄ መጽሐፈ ዚቅ ላይ ብቻ የተደረሰ ነው። ድጓ የለም። አለ ካልከኝ አምጠው፣ አለ የሚል ሊቅም ካለ አምጣልኝ። ድጓ ውስጥ ድጓ አለ ብላል በዚህ ጉባኤ ፊት የለም። አብዛኛው የዚቅ ድርሰት ከየመልኩ ከየገድሉ ከሌላ ለምሳሌ የመርቆሪዎስ ዚቅ ላይ ቅድም ካነበብሁት ንዜኑ ዘመርቆሪዎስ ሂሩተ ትሕትና ወየዋሃተ ዘሰቀሎ ለሰማይ ከመቀመር ዘአሰርገዋ ለምድር በስነ ጽጌያት የመርቆሪዎስን ምሕረቱንና ቸርነቱን ኑ እንናገር። ምድርን ሰማይን ያለ ዋልታ የሰቀለ ይሄ ለእግዚአብሔር ብቻ የሚነገር ነው። እንደገና ምድርን ደግሞ በአበቦች ያስጌጠ ይሄም ለፈጣሪ ብቻ ነው። ተሰቅለ ዲበ ዕፀ በእንተ ያለ ለእኛ ለሰው ልጆች በመስቀል ላይ ተሰቀለ። ይሄ ደግሞ የክርስቶስን ቤዛነት ነው የሚናገር። እንዴት የዓርብ የስቅለቱን የአምላካችንን የስቅለቱን ዜማ ሊቃውንቱ እነዚህ መጽሐፍ ቅዱስ እውቀት የሌላቸው የዜማ ብቻ ሊቃውንት የሆኑ ይሄ ዜማ ይፈጥራሉ፣ ዜማ ይሰራሉ። ስለዚህ ንዜኑ ዘአምላክነ ሂሩተ የአምላካችን ምሕረቱንና ቸርነቱን እንናገር። ሰማይን ያለ ዋልታ የሰራ ምድርን በአበቦች ያስጌጠ ለሰው ልጆች ሲል በመስቀል የተሰቀለ ተብሎ ለአምላካችን የተነገረውን ንዜኑ ዘመርቆሪዎስ ሂሩተ ተብሎ ለመርቆሪዎስ ዘአምላክነ የሚለውን ለአምላካችን የሚለውን ለመርቆሪዎስ ሰጥተው የተናገሩት በመርቆሪዎስ የበዓል ቀን ላይ የስቅለት ዕለት ደግሞ ለጌታችን ሰጥተው ይናገሩታል። ስለዚህ እንዲህ አይነት ጸያፍ
አስተምህሮ አለ። አሁን አንተ ገብረን ፈጠረ በሚል ብቻ አናስሄደውም። ሰራም ብትለው አደረገም ብትለው የው ነው። ሌላ ትርጉም ያመጣልህ። ታላላቅ ብርሃናትን ብቻዋን ለሰራች፣ ታላላቅ ብርሃናትን ብቻዋን ለፈጠረች፣ ታላላቅ ብርሃናትን ብቻዋን ላደረገች ምንም ለውጥ አያመጣም። የው ነው፣ አንድ ነው መልእክቱ። ስለዚህ ወንድሜ ስህተት አለ፣ እውነት ነው። በዚህ ነገር ላይ ቤተክርስቲያናችንም አሁን አምናለች። የእርማት ሊቃውንት ተመድበዋል ነው እንጂ ማለት ያለብህ ቤተክርስቲያናችን እንዲህ አታምንም ልትልም አትችልም። እንዴ ተው እንጂ ህዝበ ሊቃውንት እኮ ይታዘባል። እንዴ የቤተክርስቲያኒቱ ሊቃውንት መምህራን እኮ አሉ የሚታዘቡህ። እንደዚህም አትልም። ስለዚህ እምቅድመ ሰማያት ወምድር ሀለወትኪ ከሰማይና ከምድር መፈጠር አስቀድሞ ነበርሽ። ተመልከት እንግዲህ እምቅድመ ሰማያት ወምድር ሀለወትኪ ከሰማይና ከምድር መፈጠር አስቀድሞ ነበርሽ። ፀሐይ ወወርኅ ቀደሙኪ ፀሐይና ጨረቃ ከዋክብት አልቀደሙሽም። የሰማይ መላእክተ ሰማይ ይትልአኩኪ የሰማይ መላእክትም ያገለግሉሽ ነበረ። በኦርቶዶክስ ቤተክርስቲያን ሌላው ታሪኳ የድንግል ማርያም የኢያቄምና የሐና ልጅ ናት። ጌታን ስትጸንስ የ15 ዓመት ወጣት ነበረች። ከቤተ መቅደስ ስትወጣ የ15 ዓመት ወጣት ሆና ነው የወጣችው። ጨርሰዋል። መርጌታ ሰዓት ጨርሰዋል። እሺ ዘማርያም መቀጠል ይችላሉ። እሺ እስቲ ውሸቱን ደግሞ ኒዮስቲ ኬት እንዳመጣው እንዳያስቷችሁ ተጠንቀቁ ይላሉ የሊቃውንት ጉባኤ። መናፍቁ ጌታቸው ገድል ወይስ ገደል ብሎ ላሳተሙ መጽሐፍ ይህን ስታይ ሲመለስ ሰጠው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አሁን የተናገርኩትና ሊቃውንት ይታዘቡሃል ያሉኝን እስቲ ነግሩኛል። እሺ ይህ መጽሐፍ በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት በ11ኛው ዘመነ ሲመት በትንሣኤ ጉባኤ ማተሚያ ቤት ታተመ 1996 ዓ.ም አዲስ አበባ። እሺ ይኸው ንዑንስ ግኖ ንግኔ ላቲ ንዑድ ፈሰውነት ሐሴባቲ የሚለውን አነሱና እዚህ ላይ እንዲህ የሚል ቃል በትልቁ አድርገኛ እንዴ ለዘገብረት ብርሃናተ አበይተ ባህቲታ ይላል። ለዚህ ምሮ መለሱ የሊቃውንት ጉባኤ በመሰረቱ ይላል መደበኛው ዚቅ አንተ አላየኸውም እንጂ ያው መናፍቁ ጌታቸው ለሱ መልስ ሰጠ የሊቃውንት ጉባኤ ማለት ነው። ይኸው ገጽ 27 ላይ ነው። ወይም እውነትን ለመናገር አልፈለክም እንጂ መደበኛው ዚቅ ለዘገብረት መንክራተ ይላል እንጂ ለዘገብረት ብርሃናተ አይልም። ይሄው የሊቃውንት ጉባኤ ከየትም አላመጣሁትም እኔ። የሊቃውንት ጉባኤ በደንብ አቋም ይሄ እኮ 1996 የተመለሰ ምላሽ ለ2018 ሮሳችሁ ይጠየቁን ያሉት ያረጀ ጥያቄ ያረጀ መልስ የቆየኩን አሁን እንደ አዲስ ነገር ልክ እንደ ሰበር ዜና እነሱ አንብበው ትልቅ የቤተክርስቲያን ጉድ እንዳወጡ አስመስሎ ያቀርቡታል። ፉል ኦፍ ፌክ ነው በቃ። ይሄ እኮ 1996 ምላሽ ነው። ምንድነው ያለው? መደበኛው ዚቅ እንደሚለው ለዘገብረት መንክራተ ገቢረ ተአምራትን ለምታደርግ ነው የሚለው እንጂ ይላል ለዘገብረት ብርሃናተ አይልም። ብርሃንን ለፈጠረች አይልም። ምን ነው የማያስኬደው? ይሄ መደበኛው ዚቅ እንደዛ አይልም። እሺ ይቀጥል። ከዛስ ለዘገብረት መንክራተ ሲልስ ተአምራት ለምታደርግ ያለውም ቅዱሳን በእግዚአብሔር ስም ብዙ ተአምራት ስለሚያደርጉ ነው። እመቤታችን ቅድስተ ቅዱሳን ስለሆነች ከሁሉ የበለጠ ተአምራት ብትሰራ አይበዛባትም። ይሄን ነው የሚናገረው። ምንድን ነው ያጠፋሁት እኔ? ምኑ ሊቃውንት ቢታዘቡኝ? የሊቃውንት ጉባኤ የመለሰው ምላሽ ማቅረቤ ነው የሚታዘቡኝ? በቃ ይሄ ነው የኛ ቤተክርስቲያን። ይሄ ተመልሷል እኮ 1996 መለሰ መልስ እኮ የሚመልሱልን። እኔ ጋር የዜማ ሊቅ ይቅረብ። ምን ዜማ ያስፈልገው? ይኩ ንባብ ነው። ዜማ ላይ ተገለበጠ፣ ዜማ ተሰበረብን እኮ አይደለም። ንባቡ እንደዛ አይልም። ቤተክርስቲያን እንደዛ አታምንም። አሁን ያለው 2018 ላይ ነው። ይሄ ምላሽ የ1996 ዓመተ ምህረት ነው። ሉክ ተመልከቱ። 1996 አዲስ አበባ ነው። አሳታሚ ማን ነው? የሊቃውንት ጉባኤ። የሰፈር የአንድ ሀገረ ስብከት አንድ ሊቀ ጳጳስ የመለሰው ምላሽ አይደለም የሚለው። ለዚህ ነው አሁን እየተከራከርኳቸው ያለሁት። የሆነ የግል ፈጠራ የግል ንግግር ምናምን አይደለም፣ መንክራተ ነው የሚለው። መደበኛው እንዲህ ነው ማምነው ካለች ተዋሕዶ ቤተክርስቲያን እኛ እንዲህ ነው የምናምነው። ለምን ፈጥራለን? በቃ መደበኛው ዚቅ እንደዛ ይልም ካለች ቤተክርስቲያን በዚህ ነው የምታምነው። ስለዚህ የኛ እምነታችን ይሄ ነው። ብርሃንን የፈጠረች የሚል ትምህርት የለንም።
ገቢረ ተአምራትን ግን ያደረገች ግን ይላል። ባሕቲታ እንኳን አላሉም እዚህ ጋር እኛ ሊቃውንት ለዘገብረት ብርሃናተ አይልም ይላል። ምን እንደሚለው ለዘገብረት መንከራት ይላል እንጂ ገጽ 27 እንደዛ ነው የሚለው። የሊቃውንት ጉባኤ እንዳያስቶች ተጠንቀቁ ተብሎ ምላሽ በመጽሐፍ መልክ ይሄን መጽሐፍ ከቨር ፔጅ ላይ የምታዩት ስለተጻፈ አለቀ። በዚህ ጉዳይ ዘጋም ማለት ነው። የመርቆሬዎስን መልስ። የመርቆሬዎስም ልክ በተመሳሳይ ሁኔታ መርቆሬዎስ ገቢረ ተአምራትን ያደረገ መሆኑን በተለይ ደግሞ ጥቅምት 25 በሰማዕትነት ያረፈበት ስለሆነ ያረፈበት ዕለት ደግሞ ዕለተ ዓርብም ስለሆነች ከጌታችን ጋር አብሮ ተያይዞ የተነገረ ነው። እንኳን ይሄ ቀርቶ ከዋክብት ፀሐዮቹን ማስገዛት እግዚአብሔር ክርስቶስ ፈጣሪ ስለሆነ አዎ፣ እነ ኢያሱ ደግሞ ፀሐይ በገባኦን ሰማይ አቁመዋል። ኢያሱ ፈጣሪ ሆኖ አይደለም። በኤሎም ሸለቆ ጨረቃ እንዳይንቀሳቀስ አድርጓል። ምንም አይደንቅም። ይሄ ፍጥሯን እኮ ነው የሚሰሩት። የፈጣሪ ቦታ ተክተው አይደለም፣ በፈጣሪ ኃይልና በፈጣሪ ስልጣን መሆኑን የሚያሳይ። እሺ ሞልቷል። ስለዚህ ጨርሰዋል። እሺ ይቀጥሉ መርጌታ። አመሰግናለሁ። መደበኛ ዚቅና ኢ መደበኛ የሚባል ዚቅ ስለሌለ እሱንን ሐሳብ አልቀበለውም። አንደኛ ቤተክርስቲያን አሁን እኔ ቅድም ያሳየኋቸው ይሄ መጽሐፈ ዚቅ 1987 ዓመተ ምህረት እሱ መጽሐፍ ከመጽሐፉ በፊት የነበረና አገልግሎት እየሰጠ አሁንም እንኳን ያልታረመ ቤተክርስቲያኒቱ ራሷ በሊቃውንት ጉባኤ ተመርምሮ በሲኖዶስ ተፈቅዶ በራሷ ቤተክርስቲያን ማተሚያ ቤት የታተመ መጽሐፈ ዚቅ ነው። ደግሞ እኔ እየነገርኩ ያለሁት ይህ መደበኛ የሚባል ዚቅ ደግሞ የለም። ሁለት አይነት ዚቅ የላትም። ሊቃውንት ጉባኤው በወቅቱ ተርበትብቶ መልስ ስጡ ተብሎ ተጨንቆ ስለነበረ መላምት ፈጥሮ ነው። እኔ ይህን መጽሐፍ አሳያለሁ ደግሞ ምን ገመና እንዳለው። ስለዚህ 1987 ዓመተ ምህረት እሱ 96 ዓመተ ምህረት ነው መልስ የተሰጠበት ታቀቡኬ። ይሄኛው ደግሞ እሱ ከመጽሐፉ በፊት ዋና አገልግሎት እየሰጠ የነበረ መጽሐፍ ነው። አሁንም ነው እያልኩ ያለሁት። አሁንም አልታረመም። እንዲያውም እሱ መጽሐፍ ላይ ማተሚያ ቤቱ እንዲያስተካክል ተጽፎለታል የሚልም አለ። እንዲያው ሁሉን ማንበብ ስለማንችል ነው እንጂ ማተሚያ ቤቱ ይሄን ነገር እንዲያስተካክለው ትእዛዝ ተላልፏል የሚል ቃል አለ። ስህተቱን አምሯል ማለት ነው እንጂ ዘገብረት ብርሃናተ ታምራተ እንደዚህ የሚል ውሸት። አንተ እሱን አስቀምጥና መደበኛ የምትለውን ዚቅ እንግዲህ አንተ ግዕዝ እየጠቀስክ ነው፣ እያነጋገርከኝ ነው። እንደ ግዕዝ ባለሙያ መጽሐፈ ዚቅን ራሱ ይዘናና በሚቀጥለው ፕሮግራም አንተም መጽሐፉን ይዘን እኔም ይህን መጽሐፍ ይዤ መገናኘት እንችላለን። ሌሎችም ሊቃውንት ቤተ ክርስቲያን ውስጥ ያሉ ሌሎችም ሊቃውንት እንዲገቡ እናደርጋለን እንጂ መደበኛ ኢመደበኛ የሚለው ነገር ማወናበጃ ካልሆነ በስተቀር ደግሞ የሊቃውንት መጽሐፍን እንደ ማስረጃ አድርገን ልታመጣልኝ አትችልም። እኔ እየተነጋገርኩ ያለሁት ቤተክርስቲያኒቱ ራሷ መጽሐፌ ነው ብላ ባሳተመችው በመጽሐፈ ዚቅ ነው። በመጽሐፈ ዚቅ ነው እየሞገቱ ያለሁት። እንደዚህ ተብሏል። እነ ሊቃውንቱንማ ገመናቸውን ማውጣት ይችላሉ። ለምሳሌ ይኸውልህ ይሄ መጽሐፍ ተአቀቡኬ ማኅፀውያ ነቢያት ይላል። ለገድል ወይስ ገደል መልስ ከሰጡ በኋላ ከመስጠታቸው በፊት ይሄ መጽሐፍ የተጻፈ መጽሐፍ በ1986 ዓመተ ምህረት የተጻፈ መጽሐፍ ነው። ሊቃውንት ጉባኤው ምን ይላል? ከሐሰተኞች መምህራን ተጠበቁ ይልና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት የብፁዕ ቅዱስ አቡነ ጳውሎስ ፎቶ አለ። በሳቸው ጊዜ የታተመ ስለመሆኑ ይሄ ተአቀቡኬ እንግዲህ ገመና እንድሰሙልኝ ነው የምፈልገው። ድንግል ማርያምን ማን እንዳሏት ለመናፍቃን መልስ ለመስጠት ምን ያህል ጥንቃቄ እንደሚያስፈልግ ይሄ ጉባኤ ይፍረድ። እንዲሁ ዝም ብሎ አፍ እንዳመጣ መናገር አይቻልም። ለመናፍቃን መልስ ሲሰጥ በሊቃውንት ጉባኤ ደረጃ በሲኖዶስ ደረጃ እጅግ ጥንቃቄ የሚያስፈልገው ነገር ነው። አንዲትን ትልቅ ተቋም
ወክለው የሚናገሩና የሚመሩ ሰዎች ስለሆኑ ምን ይላል? ድንግል ማርያም ጥንተ አብሶ አለባት የለባትም ስለሚለው ነገር ምን ብለዋል? ድንግል ማርያም ስለዚህ ካንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለሁ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋህድ ቃል እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩት ይሄን ነው አሉ። ከዚያስ ከዚህ ወጥቶ ይሄንን ገጽ 30 እንድታዩልኝ ስለምፈልግ ነው። ገጽ 30 ነው። አንድ ጊዜ ብቻ ታትሞ የቀረ መጽሐፍ ነው። ገጽ 30 ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻችው ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም። እግዚኦ ልብ በሉ። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ብለዋል ሊቃውንቱ ተብዬዎቹ። ይሄን መጽሐፍ የጻፉት ሊቃውንት ናቸው ብለህ የኮራህባቸው ሊቃውንት ምን ያህል ቤተክርስቲያኒቱን እንደገደሏት ይልኝ። ድንግል ማርያም ከሰማይ የወረደች ናት፣ ሰው አይደለችም። ከሰማይ አልወረደችም ብሎ የሚያምን እርሷ ሰው ናት ብሎ የሚያምን ድፍረት ነው፣ ክህደት ነው፣ የማይሰራ ኃጢአት ነው ያሉት። ይሄውላችሁ ጨርሰዋል። መሪጌታ ሰዓት ጨርሰዋል። ዘማርያም ይቀጥሉ። እሺ፣ ግን ሶፊ በተቻለ መጠን ርዕስ ብናስጠብቅ ጥሩ ነው። አሁን ምክንያቱም እኔ እሳቸው ለጠየቁ ጥያቄ ነው ምላሽ የሰጠው፣ አዲስ መልስ አልመለስኩም። እሳቸው ያነሱት መጽሐፈ ዚቅ ነው። የእመቤታችን ፈጣሪ ናት ይላል ወይስ አይልም? ኔክስት ደግሞ መርቆሬዎስን አነሱ። አሁን የት ገቡ? ድንግል ማርያም ጥንተ አብሶ አለባት የለበትም፣ ወደዛ ገቡ ማለት ነው። መጀመሪያ ይህን ርዕስ መጀመሪያ ገለ ነው እንሂድ። በመጽሐፈ ዚቅ ላይ የተጻፈው ነገር ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን ታምናለች ወይ? አታምንም። መጽሐፈ ዚቁ እንዴት ይተረጉማል? የሊቃውንት ጉባኤ መጽሐፍ ነው ያቀረብኩት። እንዴ የሊቃውንት ጉባኤ እኮ ክህደት ቢገኝ ኑፋቄ መጽሐፍቶች በቤተክርስቲያናችን ቢገቡ አጥርቶ ለይቶ ከፈተሸ በኋላ በቅዱስ ሲኖዶስ አጽድቆ ነው የሚያቀርበው አይደል? ለህዝቡ የሚያቀርበው እሱ ነው። የመጨረሻ አውቶሪቲ ያለ ሊቃውንት ጉባኤ ነው። የሆነ ሰፈር ወይ የሆነ መንደር ያለ ማህበር ወይ ደግሞ ግለሰብ አይደለም ይሄን ያሳተመው። ስለዚህ መጀመሪያ ርዕሱን እያደማ መሄድ አለብን። አሁን ምንድነው ይህን እየዘለሉ እዛ ጋር የዘለን ከሆነ ምኑ ነው የምንወያየው ታዲያ? ስለዚህ ለዘገብረት ብርሃና ተብለው ለተናገሩት ለዘገብረት የሚናገረው ቃሉ መንክራተ ነው የሚለው ብዬ የሊቃውንት ጉባኤ ምላሽ አቅርብ ያለው አለቀ። ይሄ ሊቃውንት ጉባኤ እኛ መቀበል የለብንም። ማን ነው ታዲያ ምን የምንሰማው ታዲያ? እንዴ የሊቃውንት ጉባኤን ካልሰማን እንስማኛ? እርስዎ ነው መስማት ያለብን። ስለዚህ ይሄ ራሱ ትክክለኛ ያልሆነ ንግግር። ሁለተኛ ርዕሰ ጉዳያችን ድንግል ማርያም ጥንተ አብሶ አለባት የለባትም እንኳን ወደዛ የምንገባ ችግር የለውም። እሱ መጽሐፉ ማየት እንችላለን፣ ቀላል ስለሆነ ማለት ነው። ሌላ ተጨማሪ ነገር ዝም ብሎ እየጨመረን ከምናወራ ርዕሱ ማድማት መጀመሪያ መጽሐፈ ዚቅ ላይ በጣም ፎክረው ስለገቡበት እዚህ ጋም ስለመጣን አምጣ ስላሉኝ ሊቃውንት ይታዘቡሃል ስላሉኝ ይሄው የሊቃውንት ጉባኤ ያሳተሙማ ይሄውና። በነገራችን ላይ ቅድም ያሳየሁት ገጽ 27 ነው። ገጽ 26 ነው። መርቆሬዎስን ተመልከቱ። አንተ ባታውቀው ነው እንጂ ይላሉ ለመርቆሬዎስ ሲመልሱ፣ ለዚህ መናፍቁ ማለት ነው የሊቃውንት ጉባኤ ባታውቀው ነው እንጂ ይህን ቃል ቅዱስ ያሬድ በመጽሐፈ ድጓው ለጌታ የተናገረውን የምስክርነት ቃል ነው። መሰረቱም ድጓ ነው። በመሰረቱ ለመርቆሬዎስ ተሰጥቶ የተነገረው ቃል ቀደም ብሎ በታተመው በመደበኛው ዚቅ አይገኝም። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ይኸው የለወጡት ሰዎችም በእናቱ በድጓው እንዲያስተካክሉ መመሪያ ተሰጥቶበታል። ማን የሚለው ገጽ 26 ላይ ማን የተናገረ? የሊቃውንት ጉባኤ። ምን አዲስ ነገር አሁን ጽጌ ስጦታው እየጠየቀን ያለው? ምንም። የመርቆሬዎስ የ1996 እኮ ምላሽ እኮ የተመለሰ እኮ ነው። ልክ አሁን እሳቸው አንብበውት ልክ አዲስ ግኝት አግኝተውት ልክ የቤተክርስቲያን ጉዷ ምናምን እንደወጣ አስመስሎ፣ በፍጹም አይደለም። የለም እንደዛ የሚለን እኛ
እኔ እኮ ገጽ በገጽ ነው እያሳዩ ያለሁት። ገጽ 26 ላይ የሊቃውንት ጉባኤ ለእነዚህ ምንፍቅና ላይ ተሰማርተው ላሉና የሐሰት ክስ ቤተክርስቲያንን ለሚሰድቡ ሰዎች ምላሽ የሰጠበት ነው። ስለዚህ የሆነ ሊቃውንት ጉባኤ ስንል አንድ ሊቅ እየጠራን አይደለም፣ አንድ መምህር እየጠራን አይደለም ያለ ነው። አንድ መታወቅ ያለበት የመሰረታዊ ጉዳይ ይሄ ነው። ሁለተኛ ነገር ምናልባት እርስዎ እንዲመልሱልኝ አሁን የምፈልገው ነገር፣ ምክንያቱም እስካሁን ድረስ የመለስኩሎት ያሉት እኔ ነኝ። እርሱ ለጠየቁን ጥያቄ መጽሐፈ ዚቅም የጠየቁት እርሶ ኖት። እመቤታችን ቅድስት ድንግል ማርያም እና ይኸው የመርቆሪዎስም በተመለከተ ማለት ነው። ይሄው ቁጭ አድርገዋል። ምንም አልደበቀችም ቤተክርስቲያን። ያውም የእሱን የምንፍቅናውን ከላይ ምላሹን እዚህ ጋር ይሄ መጽሐፈ ዚቅ ከላይ እዚህ ጋር ከነ ምላሹ ቁጭ ብሏል። አለቀኛ። ምንም ደኛ ድንግርግር አይለንም እኛ ያለቀለ ስለሆነ ቤተ ክርስቲያን ባስተምሮዋ ክርስቶስን እንጂ ድንግል ማርያምን ፈጣሪ ናት ብላ የምታስተምረው የቱ ጋ ነው? በትምህርት ደረጃ ይሄ መጽሐፈ ዚቅ አቀረብኩሎት። ድንግል ማርያምን እግዚአብሔር ናት ፈጣሪ ናት ብላ የምታምንበትን አንድ ማስረጃ ያሳዩኛል። እመቤታችን ቅድስት ድንግል ማርያም ፈጣሪ ናት፣ ድንግል ማርያም እግዚአብሔር ናት ብላ የመለኮት ትምህርቷን ያሳዩኛል። አንዴ ነው። ሌላው ቅድም ያነሱት ምንድነው? አሁን ይሄ እንዳያሳሱ ጠንቀቁ የሚለውን መጽሐፍ ገጽ 30 የሚለውን አነሱትና ሶፊ ሰምተኛል። ቅድም ያልኩትን ግን ርዕስ አጠባበቅ ላይ ወይስ ስለተነሳ ማለት ነው? እሺ በቃ እያደማን እንሂድ ለማለት ፈልጌ ነው። ምክንያቱም እስካሁን ድረስ እየመለስኩ ያለሁት እሳቸው የጠየቁትን በቀጥታ ነው እየመለስኩ ያለሁት። እሳቸውም እኔ የምፈልገው በቀጥታ እንዲመልሱልኝ ነው። ቤተክርስቲያን በትምህርቷ እመቤታችን ቅድስት ድንግል ማርያምን ፈጣሪ ናት ብላ የምታስተምርበትን የትምህርቷን ነገረ ማርያም ትምህርቷን አንድ ማስረጃ ያሳዩናል። እሺ ሞልቷል። ሰዓት መርጌታ ይቀጥሉ። ሚዩት አንሱ መርጌታ ሚዩት ተናንሱት። ሚዩት ኖት የቤተ ክርስቲያን ትምህርት ነው። መጽሐፈ ዚቅ ማለት የቆሎ ተማሪ ከእናት ከአባቱ ቤት ወጥቶ ድርቆሽ እየለመነ እየበላ መከራውን ላቡን ጠብ አድርጎ ተምሮ የምስክር ወረቀት ተቀብሎ የሚመጣበት ነው። በትምህርት ደረጃ ያልከው ዝም ብሎ የጸሎት መጽሐፍ አይደለም። መጽሐፈ ዚቅ ማለት የማህሌት መጽሐፍ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተዘረጋችበት በመላው ዓለም መጽሐፈ ዚቅ የሌለበት ቤተክርስቲያን የለም። እጅግ አስፈላጊ ስለሆነ ማህሌታይ ስለሆነ፣ ስለዚህ ከትምህርት ውጪ ዝም ብሎ ተስፋ ገብረ ሥላሴ ያሳተመው ወይም ደግሞ እንትና ያሳተመው የተባለ መጽሐፍ አይደለም። ቤተክርስቲያኒቱ በግሏ በራሷ የዜማ መጽሐፌ ነው ብላ በራሷ ማተሚያ ቤት ያሳተመችው መጽሐፍ ነው። ይሄንን የቤተ ክርስቲያኒቱ አስተምሮ አይደለም ካልከኝ መጽሐፉን እየፈራኸው ስለሆነ ምንም ልረዳህ አልችልም። ቤተ ክርስቲያኒቱ ይኸውልህ አንተ የሊቃውንት ጉባኤው በመደበኛው በድጓው ለእግዚአብሔር የነበረውን ለጌታችን የነበረውን ለመርቆሪዎስ ይህ አይደል እንደኛ ጥያቄ ተበክሏል። ቤተ ክርስቲያኒቱ ብክለት ገብቶባታል፣ ውድቀት ገብቶባታል፣ የፈጣሪ ለፍጡር ሆኖባታል። ይህ እኮ ነው የኛ ጥያቄ። አሁን እኮ ሊቃውንት ጉባኤ ተብየው እኮ ሶፊ ጥያቄ ስላቀረብኩኝ መልሴ እየተመለሰልኝ አይደለም። እንደዛ እየመለስኩልህ ነው። አሁን ለምሳሌ ቆይ እየመለስኩልህ ነው። ሶፊን ለእርሱ አይደለም ማናገር ጊዜ ልጠቀም ጊዜን አታባክንብኝ። ፖዝ አድርግላቸው። ሰዓታቸውን ችግር የለም ግን ምን መሰለህ አካሄድ አሁን አንተ ምንድን ነው ዘማርያም አልተመለሰልኝም እያልክ ያለኸው? ያልተመለሰልኝ ምን መሰለህ አሁን ለምሳሌ እሳቸው መጽሐፈ ዚቅን አንስተዋል የጠቀሱልኝ ያነሱልኝ እሱ ነው አይደለ? ይሄን ቤተክርስቲያን እንዴት ስላለች ከዛ ምን አልኩኝ የሊቃውንት ጉባኤ በቀጥታ ጥያቄውን በተመለከተ የመለሱትን ሁለቱንም የመርቆሪዎስንም የቤታችንም አሳይቻለሁ። ልክ እኔም እንደዚህ እሳቸው የጠይቁኝም በመጽሐፍ እንዳሳየው እሳቸውን በመጽሐፍ ይሄ በዚህ ምላሽ እንደዚህ ከተመለሰ እሳቸው መጽሐፍ ቤተክርስቲያን በትምህርቷ ክርስቶስን ሳይሆን ድንግል ማርያምን ፈጣሪ ናት ብላ የምታስተምርበትን አንድ ማስረጃ ከመጽሐፉ ገልጦ ያሳዩኝ ነው እያልኩ በቀጥታ መጽሐፍ ገልጦ ያሳዩኝ። እኔ ማብራሪያቸውን አልፈልግም። ልክ እንደኔ ቪዲዮን ያዞሩትና ከመጽሐፍ ጠቅሰው ያሳዩኝ። ስለዚህ ከዚሁ አንተ የፈለግከው አሁን ከመጽሐፈ ዚቅ ላይ ቤተክርስቲያኗ ድንግል ማርያም ፈጣሪ ናት ብላ ያስተማረችበትን ወይም ማስረጃዎቿን ከምታስተምርባቸው መጽሐፍቶች ከአንዱ ከፍተው ያሳዩኝ ነው። ከየትኛውም መጽሐፍ ከመጽሐፈ ዚቅ ብቻ ነው፣ ከየትኛውም ቤተክርስቲያን መጽሐፍ ብቻ ግን ቤተክርስቲያን የትኛውም መጽሐፍ
ኮራ ብለው ፈታ ብለው ቪዲዮን ወደ ያዙሩትና ገልጠው ይሄው ፈጣሪ ናት ብላችሁ የምትሰብኩበት ትምህርታችሁ ይሄ ነው በሉኝ። በጣም ጥሩ። ስለዚህ እንደዚህ እናደርግ። መሪጌታ ጽጌ ስጦታው አሁን እሱ ጥያቄዎት እርሶ ያነሱት መከራከሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያምን ፈጣሪ ናት ብለው ነው የሚያምኑት ብለዋል። ያነሱት በሐሰት ነው እየከሰሱን ያሉት። እውነት ነው ብለው የሚናገሩ ከሆነ ከየትኛውም የቤተ ክርስቲያኗ መጽሐፍት መካከል ጠቅሰው ቦታውን ከፍተው ያሳዩንና ይሞግቱን እያሉ ነው። እርሶ መቀጠል ይችላሉ። ሰዓት እንደገና ነው የሚይዝሎት። እሺ ከቤተ ክርስቲያኒቱ ትምህርት አሁን አልተመለሰልኝም ብሎ ጣልቃ ገብቶ እንዲያቆመኝ እንዲበጠብጠኝ አልፈልግም። ምንም ልበል ምንም የኔ ጊዜ ነው፣ የኔ ድርሻ ነው። ካልተግባባን አልተግባባንም ብለን እናልፈዋለን። አልተመለሰልኝም ብሎ ይለፈው። እኔ መልስ ያልኩትን ግን አቀርባለሁ። በቤተ ክርስቲያኒቱ አስተምህሮ ድንግል ማርያም ፈጣሪ ናት ይላል። አይ ዘገበረት የሚለው ሌላ ይተረጎማል። ለምን ለሰራም ይሆናል፣ ላደረገም ይሆናል፣ ለፈጠረም ይሆናል። ለእግዚአብሔር ሲሆን ፈጣሪ ተብሎም ሊተረጎም ይችላል ነው የተባለው። እሺ እኔ ደግሞ ድንግል ማርያምን ይኸው መጽሐፈ ዚቅ ፈጣሪ አድርጓታል። አይ ለፍጡር ሲሆን ሰራ ይሆናል። ብቻዋን ታላላቅ ብርሃናትን ለሰራች ካለ እኮ አይ ብርሃናት ታምራተ ነው የሚለው እሱ የሊቃውንት ጉባኤ ፈጠራ ነው አልሁህ። ሊቃውንት ጉባኤው በመደበኛው እንዲህ አይል የሚያለው ይኸው ከሊቃውንት ጉባኤ በፊት የነበረው መጽሐፈ ዚቅ ነው እኔ በእጄ ያለው። መደበኛ የምትለው አንተ ከኔ እጅ ያለው ነው። ሊቃውንት ጉባኤ ሌላ መጽሐፈ ዚቅ የለውም እያልሁህ ነው። ድንግል ማርያም ፈጣሪ ናት። በቃ ታላላቅ ብርሃናትን ብቻዋን ለሰራች፣ ታላላቅ ብርሃናትን ብቻዋን ላደረገች፣ ታላላቅ ብርሃናትን ብቻዋን ለፈጠረች ለድንግል ማርያም እንስገድላት፣ ለእርሷም እንገዛ ብሎ ፍጡርን እናምልክ፣ ለእሱ እንስገድ እያለ ነው። ሌላ ምንም ተልኮ የለው። የመርቆሪዎስን ብለህ መልስ የሰጠው ከድጓው ለጌታ የነበረው ለፍጡር ተሰጥቶ ነው። ማን ነው የፈጣሪን ለፍጡር ቆርሶ መስጠት? ከየት መጣ? ይሄ ኑፋጭ አይደል እንዴ? ይሄ ክደት በደል አይደለም እንዴ? ለምንድን ነው ሊቃውንት ጉባኤው ይሄ ስህተት ነው ብሎ ያላመነበት? እንደ ተራ ነገር ለምን አንሻፎት ያልፋል? አሁንም ቢሆን እንኳን መች ታረመ ዚቁ? አሁን ሁሉ አላደለ ይሄ ችግር እንዴት ተላልፏል ተባለ እንጂ ለሽንገላ አላደለ ዚቁ። ከፈለክ ነገ እኔ እናንተ 4 ኪሎ እንገናኝና ቅድስት ማርያም ከፈለከው ሱቅ ገብተን ለምን መጽሐፈ ዚቅ ቀና ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሱቅ አላት አይደል? ለምን እዚያ እናየው? ታረመ የምትለውን ድሮው የለም የምትለው የድሮው የሌለውን ዚቅ እስቲ አምጣልኝ፣ እንገናኝና እስቲ እንተያይ። እንዴ ለምን ድብብቆሽ ቲክቶክ ላይ ለምን ድብብቆሽ እንጫው? እኔ እኮ ወደ ሜዳ እንውጣ፣ ከቲክቶክ እንውጣና መስክ ላይ እንገናኝ እያልኩ ነው ያለሁት። እኔ እኮ የምፈራም የምሸማቀቅ ሰው አይደለሁም። ችግር የለብኝም። እኔ እውነታው ይሄ ነው። ድንግል ማርያም የኢያቄምና የሐና ልጅ ናት። ጌታ ስትጸንስ የ15 ዓመት ዕድሜ የነበራት ወጣት ናት ተብላ እያለ ዓለም ሳይፈጠር ከሰማይና ከምድር መፈጠር አስቀድሞ አንቺ ነበርሽ ብሎ ልክ በአካል እንደነበረች በሐሳብ ነው እንዳትለኝ መላእክት ሁሉ ያገለግሏት ነበረ ተብሎ ደግሞ መላእክትም ሲያገለግሏት እንደነበረ ተደርጎ በአካል ያለች መሆኗን ነው የሚያሳየው። በህሊና አምላክ ለነበረች መቼም መላእክት አመሰግኗት ልትለኝ አትችልም። ከሰማይና ከምድር መፈጠር አስቀድሞ አንቺ ነበርሽ፣ የሰማይ መላእክት ያገለግሉሽ ነበር ማለት ምን ማለት ነው? የፈጣሪን ቦታ መስጠት አይደለም እንዴ? ስለዚህ ወንድሜ ድንግል ማርያም አዋልድ መጻሕፍት እንደው ዋና እናትና መከራከሪያ ነጥባችን አድርገን ስላነሳናት ነው እንጂ ብዙ ሌላም ነገር አለ። እርሱ አልተጠበቀልኝም ስለምትለኝ ድንግል ማርያም ላይ ብቻ ባለው ብንወያይ በቂ ነው ለኔ። ስለዚህ ድንግል ማርያም እዚህ ላይ ፈጣሪ ናት። ምንም ወዲያ ወዲህ ልትለው አትችልም። እኔ ይኸውልህ አንተና እኔን የሚዳኘን የሚታዘበን ማዕት ህዝብ አለ እዚህ ታች እንዴ። እኔ ልንገርህ፣ እኔ ቤተ ክርስቲያኔ ለማዋረድም ለማሳፈርም የምናገር ሰው አይደለሁም። ለቤተ ክርስቲያኔ ክብር አሁንም ቢሆን ነውራችን ይወገድ፣ ገመናችን ይውጣ፣ ይገልበጥ፣ ይጥፋ፣ በእውነተኛው ኦርቶዶክሳዊነት እንቁም ነው የኔ አቋም እንጂ እኔ ስተትን አድበስብሶ ንጽሕት ናት ቅድስት ናት ምናምን በሚል መፈክር አይደለም እኔ። ስለዚህ ይሄው መጽሐፉ ያኔ ድሮም የተባለው አሁንም ያለው መጽሐፈ ዚቅ ይኸው ነው።
ምንም ወደፊት ወደኋላ የሚባል ሊቃውንት ጉባኤውን መጽሐፍ ይዘህ ጨርሰዋል። ሰዓት ጨርሰዋል። እሺ ዘማርያም ይቀጥሉ ይችላሉ። እንዳያችሁት ነው እንግዲህ ክርስቲያኖች ምንም ምላሽ የለም። እንደምታዩት ነው ምንም ነገር የለም። በቃ የምታዩት ምንድነው ምላሹ? ደጋግሞ ያንን ነገር ትችት፣ ነቀፌታ፣ እንገናኝ 4 ኪሎ ምናምን እና ቤተ መንግስት አለማለቱትም ጥሩ ነው። እንደውም እኔው እስቲ መልሱን እዚህ ጋር ነው ምንድን ያሉት? ቤተ ክርስቲያን ናት ተሳስታ መርቆሪዎስን አምላክ አድርጋ ከዛ ስህተት ነው ብላ የተናገረችው አይደለም። እንደዛም ይችላል እኔዋ ሚላል እዚህ ጋር በመሰረቱ ነው የሚለው አይደል? ለመርቆሪዎስ ተሰጥቶ የተነገረው ቃል ቀደምስ ብሎ በታተመው በመደበኛ እዚህ ቃል አይገኝም ካለ በኋላ ሚል እኔ ጨምሬ ነው ያለችው። ተሳስቼ ነበር ነው ያለችው ቤተክርስቲያን አላለችም እኮ። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ግለሰቦች ናቸው። በግለሰብ ደግሞ ይታተማል። እናውቀዋለን እንደሚታተም። ባለፈው አይተናል ገድለ ዮሐንስ መጥምቅ እንደታተመ በግለሰብ ደረጃ። የሊቃውንቱ ተሳስቼ ነበረ ነው ያለው። ግለሰቦች ነው ያደረጉት። ምን መደበኛው ዚቅ መጀመሪያ ግን እንደዚህ የለንም እኛ እንደዚህ አናምንም። የማን ነበር የሚናገረው? ቅዱስ ያሬድ ለማን የተነገረው? ድጓው ለጌታ የተናገረው የምስክርነት ቃል ነው መሰረቱ። ይህ ሊቃውንት ጉባኤ ገጽ 26 ላይ ይሄ የዘማርያም የግል ምላሽ አይደለም። ይሄ ዛሬ እርሶ ሲጠይቁ ዛሬ አሳትመን ያመጣነው መጽሐፍ አይደለም። 1996 በኢህአዴግ ጊዜ የነበረ ነው የተመለሰ ምላሽ ነው። ይሄ መጀመሪያ ማወቅ አለብን። እሺ እዚህ ጋር ደግሞ ማስረጃ ላቅሳችሁ ማቅረብ ሳልቻሉን ይላቀር መስተበቁ ዘግዝትነ ማርያም ተመልከቱ። እዚህ ጋር መስተበቁ ዘግዝትነ ማርያም ተመልከቱ። ምን የሚል ቃል አለ? እመቤታችን ላይ ተአምር ያደርጋል እግዚአብሔር አምላክ። ምን ይላል? ከመትረሴን ድልዋነ ለሰሚአ ተአምሪሃ ለማርያም በአእዳዊሃ ዘከሰትከ። ምን አድርገን? በማን በእሷ እጆች አንተ ተአምራትን ለገለጥክ። ስለዚህ ተአምረ ማርያም ላይ ማለት እመቤታችን ቅድስት ድንግል ማርያም ያለ እግዚአብሔር የሰራችው ተአምር ማለት ሳይሆን እግዚአብሔር እራሱ በእጇ በድንግል ማርያም ተአምር የሰራበት ነው። ልክ እግዚአብሔር አምላክ በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር እንደሚል ይሄ ቃል በቃል እንደዛ የሚለው ይሄ መስተበቁ ዘግዝትነ ማርያም ሳራ ስንቆም ነው። ከዛ ጸልዩ በእንተ ወንጌል ቅዱስ ይላል። ተአምሪሃ ለማርያም የእመቤታችን ተአምር ማን? በአእዳዊሃ ዘከሰትከ አንተን የገለጥከው በእሷ እጆች የገለጥከው ተአምሩን አንተ ነህ። የተአምሩ ባለቤት አንተ ነህ። ኦርቶዶክስ የምትለውማ ይሄንን ነው። ምንድነው የኛ ከዚህ ውጭ የተናገር ነው? ለዘገብረት መንከራተ ማለት ነው። ተአምራትን ብታደርግ እመቤታችን በማን ኃይል፣ በማን ስልጣን፣ በማን ፈቃድ ነው? በእግዚአብሔር ኃይል ነው። እዚህ ጋር እንመልከት። መስተበቁ ዘመስቀል ላይም ሲናገር ንዑንስግድ ለመስቀል ወለማርያም ድንግል ካልሆነ ለማርያም ዘንሰግድ ላቲ ለማርያም የምንሰግድበት ምክንያት እስመ ነሣ ሥጋ እምሥጋ እግዚአብሔር ፈጣሪሃ እግዚአብሔር ፈጣሪዋ እሷ ምንድን ማለት ነው? ፍጡር እያለ ከስጋዋ ስጋ ከነፍሷ ነፍስ ነስቷልና ይላል እንጂ እመቤታችን ቅድስት ድንግል ማርያም እሷ ፈጣሪ ናት አይልም። የቱ ጋር ነው የሚለው? ለማርያምና ለመስቀል ስንሰግድ እግዚአብሔር ናቸው እያልን አይደለም፣ ፈጣሪ ናቸው ለን አይደለም። እስመ ነሣ ሥጋ እምሥጋ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ያ ከስጋዋ ስጋ ከነፍሷ ነፍስ የነሳው መልአክ ነው አይደለም። ነብይ ነው አይደለም። ፍጡር ነው አይደለም። ማን ነው? ፈጣሪ ነው። ማን? እግዚአብሔር ምን? ፈጣሪሃ ፈጣሪዋ ነው። የማን? የድንግል ማርያም ፈጣሪዋ ነው። ቅዱስ ኤፍሬም ሶርያዊ በሃይማኖት አበው ላይ ድንግል ፈጣሪዋን ወለደችው እንዳለ ማለት። አሁን የፈለኩት ይሄንን ነው። ከየትኛውም ቤተክርስቲያን መጽሐፍ ላይ ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን የምትሰብክበት ካለ አሳዩኛሉ። አንድ አላሳዩኝ። የለም። ምንድነው የሚሻላቸው? በቃ ይሄ መጽሐፍ እዚህ እየደጋጉ መተቸት፣ የሊቃውንት ጉባኤ መስደብ፣ መንቀፍ፣ እሱም በመስደብና እሱም በማዋረድ መዋል። አልልም እኔ እንደዚህ ለዘገብረት የሚለው ለዘገብረት መንከራተ ነው የሚለው ድንቅ ተአምርን ለምታደርግ ነው የሚለው እንጂ ሰማይና ምድርን ብርሃናትን የፈጠረች አይልም። እንደዚህ አላምንም አለ ሊቃውንት ጉባኤ። እንደዚህ አይነት ትምህርት የለኝም አለ። ምንድናቸው እያሉ ያሉት? ጸጌ ስጦታ ደግሞ አይ ብላችሁ መኑ፣ አይ እንደዛ ብላችሁ ማመን አለባችሁ። እኔ የምለውን እሳቸው የሚሉትን ክደት እኛ መድገም እንድንፈልግ ይፈልጋሉ። አንድ ደግሞ ማኛ ትምህርት የለንም እንደዛ ትምህርት። ይሄ ደግሞ የሰጠነ ማን ነው? እግዚአብሔር አምላክ ነው የሰጠን። ለምን ማንኛውም ነገር እንከን ቢገኝ በግለሰብ ታይቶ የሚታረም ሳይሆን ያለን እኛ ሊቃውንት ጉባኤ ያሉባት፣ ቅዱስ ሲኖዶስ ያለባት፣
መዋቅር ያላት ኃላፊነት ያለባት አባቶች ያሉባት እንከን እንኳን ቢኖር ማረም የሚችሉ ሊቃውንት ያሉባት ቤተክርስቲያን ውስጥ ያለ ነው። በዚህ መኛ እድለኞች ነን እንጂ ብድግ ብሎ የሆነ ግለሰብ የሚያርመው ያስተካክለው ነገር የለም። የመርቆሬዎስም ይሄው እዚህ ጋር ተቀምጧል። የድንግል በቀጥታ የመለስኩሎት እርሶ ግን በቀጥታ ልክ እንደዚህ መጽሐፍ አሳይተው ቤተክርስቲያን ከምትጸልዩ ጸሎት ይችላል ከአዋልድ መጽሐፍቶቹ ደስ ካሉት መጽሐፍ ድንግል ማርያምን በፈጣሪ ቦታ ተክታ ፈጣሪ ነሽ አንቺ ሰማይና ምድር የፈጠረሽ የምትሰብክበትን አሳዩን። የለም ከየትም ሊመጣ አይችልም። የለንም እንደዚህ ትምህርትም አይኖረንም እኛ። እሺ ሰዋል ዘማርያም። እሺ እንግዲህ ቅድም አንደኛው ነገር መርጌታ ጽጌ ስጦታው ሲናገሩ የነበሩት ያው በዚህኛው ሐሳብ ላይ እዚህ ላይ እንጨርስና ገድላት ጸረ ክርስቶስ ናቸው ብለው ሁለተኛ ንግግር የተናገሩ ስለነበረ በሱ ዙሪያ ይናገሩና ከዛ ዘማርያም ስላለ በሱ ጉዳይም ስለሆነ የመጣው እንቀጥላለን ማለት ነው። መቀጠል ይችላል። አሁን ይቅርታ አድርግልኝና በቃ ድንግል ማርያም ፈጣሪ አለመሆኗን ማመን አለባቸው። አለበዛ ማስረጃ ያምጡ። እዚህ ጋር ይቅርታ መጠየቅ አለባቸው። ቆይ ደምረው። እሺ ስለዚህ ያው መቀጠል ይችላሉ። መርጌታ አመሰግናለሁ። ገድላት፣ ድርሳናት፣ የታምራት መጻሕፍቶች የሚባሉት በቅዱሳን ስም የተጻፉት በሙሉ ጸረ ክርስትና ናቸው። የክርስቶስን አዳኝነት ያፈርሳሉ፣ ይቃወማሉ። የራሳቸውን የደህንነት መንገድ ዘርግተዋል፣ አዘጋጅተዋል ነው አንዱ የኔ ተቃውሞ። ለምሳሌ ታምረ ማርያምን መጥቀስ በሰፊው እንችላለን። ወደ ሌሎች ገድላት ትንሽ ወሰድ ላድርጋችሁና በገድለ ገብረ መንፈስ ቅዱስ፣ በገድለ ተክለ ሃይማኖት፣ በገድለ ክርስቶስ ሰምራ በእነዚህ እንኳን ያሉትን ነገሮች ብንመለከት ከፍተኛ የሆነ አጋንንታዊ ልምምድ አለ። በገድለ አቡነ ተክለ ሃይማኖት አንደኛ በተቅማጥ የሞቱ ሰውዬ ተቅማጣቸው ከክርስቶስ ስቅለት ጋር እኩል እንደተቆጠረ አድርጎ ራሱ ጌታችን መጥቶ ወናሁ ትመውት በሕማመ ብድብድ ወለዛቲ ሕማመ ከሬስያ ከመስቅለቴ፣ እነሆ በክፉ ሞት በተቅማጥ ትሞታለህ። ብድብድ የሚለው ቃል በግዕዙ ወረርሽኝ ነው። ስለዚህ ወረርሽኝ የሚለውን ቃል ራሱ የገዳሙ መነኮሳት ባሳተመው ገድለ ተክለ ሃይማኖትም ተቅማጥ ብሎታል። ሊቃውንት ማነው የትንሣኤ ዘጉባኤ ማተሚያ ቤት ያሳተመውን ገድለ ተክለ ሃይማኖት ተቅማጥ ብሎታል። ስለዚህ በአማርኛው ላይ ተቅማጥ በሚለው ነው የተስማሙት። እኔም ያንን ሐሳብ ተስማምቻለሁ። ብድብድ ብሎ ቢለውም ቸነፈር ነው፣ ወረርሽኝ ነው። ነገር ግን ከወረርሽኝ አንዱ ተቅማጥ ነው ብለው እነሱ ግን ተቅማጥ አድርገውታል። እሺ እኔና ዘማርያም የሚያነጋግረን ሊቃውንቱም ይሁን የገዳሙ መነኮሳት በተቅማጥ በክፉ ሞት ትሞታለህ፣ ይችን እንደ ስቅለት የቆጥርልሃለሁ ብሏቸዋል። ስለዚህ የተክለ ሃይማኖት ተቅማጥ ወይም ቅዘን ከክርስቶስ ደም ጋር እኩል ነው፣ መድኃንን ይሰጣል ይላል። ሌላው ሐሙስና እሁድ እባብ የገደለ መንግስተ ሰማያት ይገባል ይላል። እኛ የምንድነው በክርስቶስ ደም እንጂ በእባብ ደም አይደለም ነው እኛ እያልን ያለ ነው። ይሄ የመተተኞች የአስማተኞች የጠንቋዮች አስተምሮ ነው። ይሄ ከእባብ ጋራ ከጅንጥ ጋራ ከምናምን ጋራ ያለ ልምምድ የአስማተኛና የጠንቋይ እንጂ የእውነተኛ ቤተክርስቲያን መለያ ሊሆን አይገባም። የጻድቅም አስተምሮ ታሪክ ሊሆን አይችልም። ሰይጣን አምኖ ተገርዞ መንኩሶ መንግስተ ሰማያት ገባ። እንዲሁም ወደ ዳውሮና ወደ ቦረና ሂዶ ስብከተ ወንጌል ሲያገለግል በጾም በጸሎት ተወስኖ ሙቶ መንግስተ ሰማያት ገባ። ጸሎቱ በረከቱ ይደርብን ተብሎ በገድላት አንደበት በተባለ መጽሐፍ ተጽፏል። ማህበረ ቅዱሳን ሱቅ ላይ እየተሸጠ ነው። ገድለ ክርስቶስ ሰምራ ላይ የሚያዝያ ይሁን የካቲት አላስታውስም አሁን ጌታችን መጣና የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ተመልከት። እንግዲህ የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ቁጥር ከሲኦል ወደ ገነት ታወጭ ዘንድ ቃል ኪዳን ገባሁልሽ ብሎ የ4 ወር የዝናብ ነጠብጣብ ያክል
ነፍሳትን እንድታድን ቃል ኪዳን ተሰጥቷታል። ይሄ ማለት ዓለም 7 ጊዜ ቢፈጠር እንኳን ይሄን ቁጥር አያገኘው። 4 ወር ነጠብጣብ ማለት ድፍን አንድ ክረምት ማለት ነው። የአንድ ክፍለ ከተማ ዝናብ በአንድ ቀን ሌሊት የዘነበ እንኳን ቁጥሩን ከስላሴ በቀር ፍጡር አያውቀውም እውነት ለመናገር። ነገር ግን የ4 ወር የዝናብ ይሄማ ከሆነ ክርስቶስ ሰምራ ዓለምን ጨርሳ ድነዋለች። እሺ ጨርሰዋል። ነገሩ ተጠናቋል። እሺ ዘማርያም ይቀጥሉ። እሺ በተቻለ መጠን ግን መጽሐፉን እያሳየን ቢሆን በጣም ይመረጥ ነበረ። እኔው የቅድሙን አንድ ነገር ላሳይና ስተቱም ይሄን መጽሐፍ ስለጠቀሱት ማለት ነው። የእመቤታችን ነገር አንዱ ርዕሰ እንግድል ወደ አንዱ እየዘለልን ያለ ነው። እስካሁን ድረስ አንድ መረጃ አልመጣልኝም። እመቤታችን ቅድስት ድንግል ማርያምን ቤተክርስቲያን ፈጣሪ ናት ብላ በግልጽ የጻፈችበትን ማስረጃ አምጡ። በቃ ትክክለኛው አሁን ነገር ማፍረጥ ያለብን እዚህ ጋር ነው። ብዙ ርዕሰ ጉዳይ በአንድ የመርገጥ አይደለም። ሰው መድማት አለበት። ርዕሰ ጉዳይ አንድ ርዕሰ በደንብ ማድማት አለብን። ከመጣሽ ማርያም ታምጣሽ ብለን ማለት። ከዛ ውጭ ግን አንዴ ገድለ ተክለ ሃይማኖት፣ አንዴ ገድለ ክርስቶስ ሰምራ፣ አንዴ መርቆሬዎስ እየዘለልን ስንሄድ ግን በቃ በጥባጭነት ነው የሚሆነው። የመረጃ ሰው ነው መሆን ያለብን። መጽሐፉ ማሽከርከር አይደለም ማየት ነው ያለብን። እሺ እንዳያስቷችሁ ተጠንቀቁ የሚለው መጽሐፍ ጠቅሰው አዲስ አበባ ሐምሌ 4 86 ይሄን ያሳዩን። ይሄ አይደል ያሳዩ። በቃ አለቀ። ይሄን እኔው ምንድነው ያለው እዚህ ጋር እመቤታችን ጥንተ አብሶ የለባትም ይላል። ከዛስ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለእመቤታችን የምታስተምረው ትምህርት የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየች ከፍተኛ ነው። እሺ የተለየና ከፍተኛ ነው። አምሳያ እኩያ ጓደኛ አላት ብላ አታስተምርም። እሺ መገኘቷም ከሰው በተፈጥሮ ሴት ብትሆንም የግብር ጓደኛ የላትም። በደንብ ስሙ። ምን መገኘቷ ከሰው ተፈጥሮ ጾታ ቢሆንም የግብር ጓደኛ የላትም። እንደ ድንግል ማርያም የአምላክ እናት የለች። ልዑል እግዚአብሔር በተፈጥሮ አልቆ በክብር የፈጠራት ናት። ምን ያላት ናት? የፈጠራት ናት። ይህን እኮ ነው የሚናገረው። እንቀጥል። ለእናት ለአባቷ የብፅዓት ልጅ ናት፣ የስለት ልጅ ናት። በዚህ መሰረት በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ እየተመገበች ኖራለች። እሺ ልዑል እግዚአብሔር ከእናቷ ማህፀን ስለመራ በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈትሖ ማህፀን ልማደ አንስ ርስሐተ ኃጢአት የለባትም። ታዲያ ቤተክርስቲያን ምንድን ነው ከዚህ ውጭ የምታስተምሩት ትምህርት? ምን ያላት ናት? በተፈጥሮ አልቆ አክብሮ የፈጠራት ናት። ገጽ ስንት? 28 የፈጠራት ናት። ምንድን ናት? ፍጡር ናት። ምን ነው ገጽ 30 ሲያነቡልን ገጽ 28ን ዘለሉት? መጽሐፉ ያለ እንደሚናገረው ጥንተ አብሶ የለባትም ያለችው እዛም እዚህም ከመርቀት። ሁለተኛ ቅድም ናነሱ ጠይቄ አሁንም ጠይቄ ነው የማቀርበው። ምክንያቱም ድንግል ማርያም ፈጣሪ ናት የሚሉ ስላላሳዩኝ የቱ ጋ ነው ገድለ ተክለ ሃይማኖት ላይ የአቡነ ተክለ ሃይማኖት በሕማመ ብድብድ ማረፋቸውን ከክርስቶስ ስቅለት ጋር እኩል ነው የሚለው? እንደ ስቅለቴ ነው የሚለው ወይስ ስቅለቴ ነው የሚለው? አንድ። ሁለተኛ ይህ ሰይጣን ብለው የነገሩት ያ ሰው ሰይጣን ያደረበት ሰው ነው ወይስ በቁሙ ሰይጣን ነው ይላል? እርሱ ነው መረጃውን የጠቀሱት። ገድለ ተክለ ሃይማኖትን የጠቀሱ ምዕራፉን ገልጸው ለሰው ሰይጣን ነው በቁሙ የተጠመቀው፣ ይሄ ሰው አልነበረም ብለው ገልጣ ያሳዩናል። ከዛ ደግሞ ቀጥሎ እንዳሉት ሄዶ በዳውሮና በዛ ሄዶ ስብከት አገለገለ። ይህንም ከገድለ ተክለ ሃይማኖት ያቀርቡናል። ከዛ ወደ ገድለ ክርስቶስ ሰምራ እንመጣለን። አሁን ላቀርበው ሁለቱም ጥያቄ ከገድሉ ከራሱ የእርሶ ምላሽ አልፈልግም። ከራሱ ከገድሉ እያነበቡ ይሄው ከዳውሮ ሄዶ እዚህ ያገለገለበት ይሄ ሰው መጀመሪያ በቁሙ ሰይጣን ነው የሚለው ልቡሳነ ስጋ ይላል ወይስ አይልም? ስጋ የለበሰ ሰይጣን ነው የሚለው ያ ማለት ሰው ሆኖ ግን ሰይጣን ያደረበት ልቡሳነ ስጋ ነው የሚለው ገድለ ተክለ ሃይማኖት ያውም ደብረ ሊባኖስ ገዳም ያሳተመው ነው የሚለው ወይስ ሰይጣን ነው የሚለው? ሰይጣን አጠመቁት ነው የሚለው? ክፈቱትና ያሳዩን፣ ህዝቡ ይፍረድ። እንደው ዌልካም። አሁን እንቀጥል። እሺ ይቀጥሉ መርጌታ። መልካም ከጀመረበት ልነሳና ስለ ድንግል ማርያም ከተናገረበት አሁን ዘማርያም ገጽ 28ን አንብቦ ገጽ 29ንም አልደረሰም፣ ወደ ሌላው ነው የሄደ። ገጽ 30 ላይ እዚሁ መጽሐፍ ገጽ 30 ላይ ሂድልኝና እንነጋገር።
ግድ የለም አሁን ገጽ 30 ላይ ና። ገጽ 30 አውጣው። እሺ ታውቁ ይጠቀሙ። እኔ በራሴ መልሳለሁ። ይቀጥሉ። እርሶ ራሱ ያንብቡት። ይቀጥሉ። ደግመህ እንድታነብልኝ በኋላ በአንተ መጽሐፍም ስላለ ገጽ 30 ላይ አንተ ያብራራኸውን እየተናገረ መጣና መጨረሻ ነገሩን ሲቋጭና ሲደመድም ግን ክፉ አሟሟት ሙቶ ነው መጽሐፉን ወደ መቋጫ ያመጣው። ከዚህ ወጥቶ ነው የሚለው። ያንን ሲያብራራው አሁን ዘማርያም ሲናገር እንደነበረው አይነት አመጣጥ መጣና ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እሷ ሰው ናት። እቺን ነው የምፈልጋት እኔ። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ይላል። እንግዲህ ከዚህ የበለጠ ድንግል ማርያምን አምላክ ወደ ማድረግ ያን ያህል ከፍታ መሄድ ምንም ማብራሪያ አይጠበቅብኝም። ሊቃውንት ጉባኤውን ማመን አለብን ካልህ ድንግል ማርያም ሰው ናት ከሰማይ አልወረደችም ብሎ መናገር ድፍረት ነው፣ የማይሰራ ኃጢአት ነው ብለዋል ሊቃውንት ጉባኤው። ስለዚህ ለዚህ ማብራሪያ እንድትሰጠኝ። በተረፈ ገድለ ክርስቶስ ሰምራ ላይ ገድለ ተክለ ሃይማኖት ላይ አለ ያልከውን ከመጽሐፉ አሳየኝ ያልከው መጽሐፎች በሙሉ አሁን ቢሮ ናቸው ያሉት። እዚህ ላይ የሉም። እዚህ ክፍለ ቤቴ መኖሪያ ቤቴ ላይ የሉ። ካስፈለገ አንተም ታውቀዋለህ፣ እንዴት መጽሐፉ እንደሚል አንተም ታውቀዋለህ። ወናሁ ትመጉት በህማመ ብድብድ ወለዛቲ ማመከሪያ ከመስቅለቴ፣ እነሆ በክፉ ሞት በተቅማጥ ትሞታል። አንዲት ፊደል እንኳን ከግዕዝም በአማርኛም አልሸራረፍኩም። ሳመነዥከው የኖርሁት እጸድቅበታለሁ ብዬም ሳነበው የነበረ አሁን ደግሞ ለመቃወም በደንብ ተዘጋጅቼ የመጣሁበት ስለሆነ አልሳሳትም፣ አልዋሽም፣ ራሴንም እንደዚህ አላረክስም። እነሆ በክፉ ሞት በተቅማጥ ትሞታለህ። ይህችንም ተቅማጥ ግን እንደ ስቅለቴ እቆጥርልሃለሁ። ለአንተ ብቻ አይደለም፣ በዚህ ገዳም በዚህ ተቅማጥ ለሚሞቱ ሁሉ ነው ብሎታል። ስለዚህ ተቅማጡ እንደ ስቅለት ተቆጥሯል። የክርስቶስ ስቅለት ዓለምን ለመዋጀት ለዓለም ቤዛ ነው የሆነው። እንደ ስቅለት የካለውና ካነጻጸረው የተክልየ ተቅማጥም እንደ ክርስቶስ የክርስቶስን ቤዛነት ያክል ስፍራ አለው ማለት ነው። ሌላው ፈጠን ልበልንህና ሰይጣን የሚለው በቁሙ ሰይጣን ነው ጋኔን ነው ወይስ ልቡሰ ስጋ ነው ያልከው? መጀመሪያው እኮ አባታችን አቡነ ተክለ ሃይማኖት ደቀ መዛሙርቶቻቸውን ይዘው ወደ መንገድ ሲሄዱ ከባህር ወጥቶ ጋኔኑ ነው የሚለው። ጋኔኑ በደቀ መዝሙራቸው ላይ አደረ፣ ያዘው፣ እሳቸው ታያቸው። ስለዚህ ጋኔን በሰው ላይ የሚያድር ጋኔን ነው ሲጀመር። አንዳንድ ሰዎች አይ ሰውም እንደ ስራው ሰይጣን ይባላል የሚል መላምት ተሰጥቶበታል። ይሄ ግን ለየት ያለ ነው። ጋኔን በሰው ላይ ያደረ ነው። ስለዚህ እሳቸው ደግሞ አማተቡበት እና ጋኔን በሰው የሚያድር ጋኔን ነው በቁሙ እንጂ ልቡሰ ስጋ የለም እንደዚህ የሚባል ነገር ጋኔን ነው። ራሱ ቃሉም ጋኔን ነው የሚለው። ይህንን በሚገባ አውቃለሁ፣ እርግጠኛ ነኝ። እኔ ዛሬ ብቻ አይደለሁም፣ በሚቀጥለው ሶፊ ማስረጃችሁን አጠናክራችሁ የሚለ ከሆነ መጽሐፎችን ስብስብ አድርጌ ልቅም አድርጌ ራሷ ቤተክርስቲያኒቱ ያሳተመችው የተስፋንም እንኳን አይደለም ሌላ ግለሰብም አይደለም። አሁን አንተ ቅድም ገርላት በግለሰብ ይታተማሉ አልክ። መጽሐፈ ግን በግለሰብ አይታተምም። ድጓ በግለሰብ አይታተምም። የዜማ መጻሕፍት በቤተክርስቲያኒቱ ብቻ ነው የሚታተሙት። እምሞግት ቤተክርስቲያኒቱ ባዘጋጀችው መጽሐፍ ነው። ስለዚህ እኔ ዝም ብሎ ማንም ነጋዴ ባሳተመው አይደለም። ገድለ ክርስቶስ ሰምራንም የጠቀስኩልህ ቤተክርስቲያኒቱ ራሷ ባሳተመችው ነው። ገዳሙ አብሮ ባሳተመው ነው። ይሄ የነጋዴ ጉዳይ አይደለም።
ነጋዴስ ቢሆን ተስፋ ገብረስላሴ አይደል ለረጅም ዘመናት ቤተክርስቲያኒቱን እያሳተመ እያከፋፈለ አሁን ሁሉ አይደል የገብረስላሴ መጽሐፍ በቤተክርስቲያኒቱ በቤተ መቅደስ ተሰግስጎ ያለው የግለሰብ ነው አይመለከተንም ትላለህ እንዴ? ይመለከታል። ጨርሰዋል መርጌታ። እሺ ሶፊ አሁን ከዚህ በኋላ መቀጠል ያለን አይመስለኝም። ምክንያቱም ርዕስ ያነሳው አካል ርዕሱን ላነሳበት ነገር ታማኝ መሆን አለበት እንጂ ቢሮ ላለ መጽሐፍ እዚህ ጋር ማንሳት ተገቢ አይደለም። ምክንያቱም አሁን እኔ የገባሁት እዚህ አንተ ጋር ስገባ ማስረጃ እያሳየን መጽሐፍ እየገለጥን ማናሳይ ከሆነ እኔ ቢሮ ለተቀመጠና ቤቴ ለተቀመጠ ማስረጃ ምን ብዬ ነው አሁን እዚህ ጋር ማወራው? ወይ መጀመሪያ ርዕሱን አለማውራት ነው በቃ። በዚህ ጉዳይ ላይ ተዘጋጅቼ መጽሐፉን አደራጅቼ ስመጣ እንወያያለን። ዌልካም። እኔ ገልጬ መጽሐፍ ገጽ በገጽ ማሳይበት፣ እሳቸው ግን እንደዚህ ይላል ግን ቢሮ ስላለ እንዲህ ብለህ ተቀበለው ብሎ መናገር አይቻልም። እንዴት ይሆናል? እኔ ማስረጃ ሳይ እሳቸው ግን በንግግር ብቻ የሚገልጹት እንዴት ነው የሚሆነው? ዘመኑ የሰለጠነ ነው። መጽሐፍ ገልጦ መናገር። መጽሐፍ አጠገባችን ከሌለ አፋችን መሰብሰብን ያለብን፣ ትዝ ያለን ሁሉ ማውራት የለብንም። ምክንያቱም በእርግጠኝነት ስለምናገር ነው። ገድለ ተክለ ሃይማኖትን የጠቀሳቸው ስለሆኑ ማስረጃውን የመጥቀስ ግዴታ የለብኝም። የጠቀሱ እሳቸው ስለሆኑ ከፍተው ግን መጽሐፉ ላይ ልቡሳነ ስጋ ማይል ከሆነ እኔ ይቀጣለሁ። ለዛ ነው ክፈቱ ያልኳቸው። አሁን ክፈቱ ስላቸው መጽሐፉ የት ነው አሉ? ቢሮ ነው ያለው አሉ። መጽሐፉን ገልጦ ማሳየት አለቦት። ማሳዩ እኮ ለምን እወያያለሁ? እኔ ቢሮ ነው ያለው መረጃን አደራጀን። በቃ መረጃዎችን አደራጅ ሲመጡ ልወያያ ነኝ እንጂ እሳቸው መረጃውን ባላደራጁበት በቪዲዮ ባላሳዩበት መረጃ ላይ እኔ መጽሐፍ እየገለጥኩኝና ቪዲዮ እያሳዩ መቀጠል የለብኝም። አንፌር ነው የሚሆነው። ስለዚህ መቀጠል አለብኝ ብዬ አላስብም። ሶፊ መረጃ በሌለበት ማለት ነው። እሺ ምን ይመስሎታል መርጌታ? ትንሽ ደቂቃ 1-2 ደቂቃ ስጠኝ። ገድሉን አንደኛውን ገድል ገዳሙ ያሳተመውን አግኝቼዋለሁ። ከቢሮ መጣ ደግሞ እሺ ሰማለሁ። ድንገት የማርያምም ሲያስረዳም መሪጌታ ጽጌም ሲያስረዱም ደቂቃ የሚያንሳቸው ከሆነ ጠይቃቸው፣ ደቂቃ መጨመር ካለበት ቢጨመር ሞር ደግሞ ደቂቃ እንጨምራለን። ከዛ በፊት ግን እሳቸው መረጃ የሚሉትን መጽሐፍ ያገኙና እና ጥያቄ የሆነብኝ እሳቸውም እየጠየቁ ነው። የማርያምም እንዲጠይቅ እድሉ ቢመቻች ነው ምለው። አመሰግናለሁ። በመጽሐፍ ቅዱስ ፍጡር ቤዛ ይባል አይባልም? በሐዲስ ኪዳንም በብሉይ ኪዳንም ይህንም አያይዙ ይመልሱልኝ ይችላሉ። ኮፒሊንክ ሼር አድርጉት፣ ታብታብ አድርጉትና እስከዛ ያላችሁ ሰዎች በጣም አመሰግናለሁኝ። ከኛ ጋር ስላላችሁ ብዙ ሰው እንዲሰማው እንዲደርስ እንዲሆን እንደዛ እያደረግን አብረን እንቆይ። ስለዚህ ኮፒሊንክ ሼር አድርጉት። ያው ብዙ አልተደረገም፣ ብዙ ሰው ቁጭ ብሏል፣ ግን ብዙ አልተደረገም። ስለዚህ እሳቸው ልክ እንዳገኙ ይጀምራሉ። እንደዛ ያደረግን በጣም ደስ የሚል ነው። ከታችም ያላችሁ ኮሜንት ላይ ያላችሁ እዚህ ገስት ላይ ያላችሁ በጣም በጨዋነት ደስ በሚያሰኝ የማይጥመን ነገር እንኳን እየተነገረ ቢሆን እንኳን በትዕግስት አብረን ስላለን በጣም አመሰግናለሁ። እግዚአብሔር ያክብራችሁ ሁላችሁንም። በእንደዚህ ሲኮን የሚሰሙም እኛም እናተርፋለን። በጣም አመሰግናለሁ። ዝግጁነት መሪጌታ? አዎ ይቀጥሉ፣ መቀጠል ይችላሉ። በትልቁ ላርጎቱ። እሺ ወእምዝ ይሄ ምዕራፍ 48 ገዳሙ ያሳተመው ነው። ገዳሙ ያሳተመው ምዕራፍ 48 ገድለ ተክለ ሃይማኖት፣ ታምረ ተክለ ሃይማኖት፣ መልካ ተክለ ሃይማኖት በግዕዝ በአማርኛ ነው የሚለው።